አይችሉም። ቅዱስ እግዚአብሔር ምስክር ነው፣ አይችሉም። ኦርቶዶክስ ከላይ እስከታች ነው እየፈረሰች ያለችው። ራሳቸውም አባቶች እየተናገሩ ነው። እየፈረሱ እንደሆነ የተናገሩበትን ቪዲዮ አሳያለሁ። ምክንያቱም ህዝብ ከሄደ ህንፃ ታቅፈው ነው የሚቀሩት። በጋሻውም ነግሯቸው ነው የወጣው። ይሄንን እንደው እንደ ትንቢት ያህል ሰምቼዋለሁ። ቤተክርስቲያን ካላስተካከለች ካቴድራል ብቻ ታቅፋ ነው የምትቀረው ብለዋል። ቤተክርስቲያን እምነቷን እንደ ልቧ ለማስፋፋት ከፍተኛ የሆነ የእምነት አባቶች እጥረት የታየበት በርካታ ዓመታትን አሳልፋለች። አይ እምነቷን እንደ ልቧ ለማስፋፋት እምነቷን ለማስፋፋት ኢየሱስ ክርስቶስን ለመስበክ ጳጳስ ከሌለ አትሰብክም። አንተ ይሄ በጣም እኮ ከባድ ነገር ነው። አሁን ቁጭ በል ግን እኛ እያወራን ያለ ነው አሁን መጥቷል ማርቆስ ወንበር ላይ ነውና ስፒሮስ በኋላ ሀሳብ ትሰጣለህ። ያ ስፒሮስ እኮ አውግዘውታል፣ ዘመዶቹ እዚህ ያሉ አውግዘውታል። እሱንም ግን የነሱ አፖስቶሊክ ካኖን የሚባለው ካኖን 29 ላይ እንደዚህ ይላል if any bishop, presbyter or deacon shall obtain possession of that dignity by money. Any bishop, presbyter, ጳጳስ፣ ቄስ ወይም ዲያቆን በገንዘብ shall obtain a possession of dignity by money በገንዘብ ቢያገኝ ስልጣኑን let both him ራሱና and the person who ordained him be deposed ይሻር and also altogether cut off from all communion. Simon Magus was by me Peter. ልክ ይሄ ስምዖን እንደተሻረው የሐዋርያት ሥራ ምዕራፍ 8 ላይ እሱም ሿሚውን በገንዘብ ከሆነ ይሻር ይላል። ኦኬ እንደዛ ከሆነ ወደ ኢትዮጵያ ጳጳሳት ሲመጡ እንዴት ነበር የሚሾሙት የሚለውን በዚህ ላይ ላሳያችሁ። የፓትርያርክነቱ መንበር እንዴት ተገኘ የሚል መጽሐፍ ላይ በዲያቆን ሰሎሞን ዮሐንስ የተጻፈውን እንደዚህ ይላል። ስለ ግብጾች ወደ ኢትዮጵያ የመጡ የግብፃውያን ጳጳሳት ያደረሱት ችግር አጠቃላይ በርዕስ ተከፍሎ ሲዳሰስ ሚል ቦታ ላይ ሁለተኛው ላይ ምን ይላል? አንድ ጳጳስ ከግብጽ ለማስመጣት ቤተክርስቲያናችን ከሚጠበቅባት ነገር መካከል ወርቅ፣ ብር መላክ ነበር። የሚላከውም ለቤተ መንግስቱና ለቤተ ክህነቱ ነበር። ለማን? ለቤተ ክህነቱ ማለትም ለቤተ ክርስቲያኒቱ ማለት ነው። ይህም የእስክንድሪያ ቤተክርስቲያን መሪዎች ወዲያው ጳጳስ እንዲልኩልን ወርቅና ብር ሲሰጣቸው ተመርጦ የሚላክልን ጳጳስ ደግሞ በሰላም ወደ ኢትዮጵያ እንዲደርስ ጠረፍን ድንበርን ለሚጠብቁ እስላሞች ተጨማሪ ወርቅ እንደ እጅ መንሻ ይሰጣቸው ነበር። ለምሳሌ በአፄ ቴዎድሮስ ዘመን የመጡ አባ ሰላማ በ10,000 ብር የተገዙ ሲሆኑ በአፄ ዮሐንስ ዘመን የመጡት 4 ጳጳሳት በ80,000 ብር ተገዝተው ነበር ያስመጧቸው። ስለዚህ የገዛ ገንዘብ የከፈለ ምን ይባል ብሏል? ሿሚውም ተሿሚውም ይሻር ብሏል። ሁለቱም ተሻሩ ማለት ነው። በምን? በአፖስቶሊክ ካኖን 29 መሰረት በኢትዮጵያ ቤተክርስቲያን እየገዛች ነበር የምታመጣው። በ80,000 ብር ትገዛለች፣ በ10,000 ብር ትገዛለች። የእስክንድሪያ ቤተክርስቲያን መሪዎች በቀና መንገድ መንፈሳዊ ስልጣናቸውን ቢጠቀሙበት ኖሮ ቤተክርስቲያናችን ይህን ሁሉ መከራ አታሳይም ነበር።
ይህም የራሷን ልጆች ጳጳስ መሾም ይችሉ ነበር። ይህ ሁሉ ጳጳስ ለማስመጣት የምታውለው ገንዘብ ለቤተ ክርስቲያናችን ተልእኮ ቢውል ኖሮ ብዙ ግዳጇን ትወጣበት ነበር ይላል። ስለዚህ በራሳቸው በአፖስቶሊክ ካኖን መሰረት ስምዖናዊ ኑፋቄ የተባለውን ኑፋቄ ነው ማለት ነው። በአንድ ጊዜ የማንም ፈረሰ? የኢትዮጵያም ሰክሴሽን፣ ምክንያቱም ተሿሚውም ይላል የእስክንድሪያም ሿሚውም በራሱ ዲፖዝድ ይሁን ከቤተ ክርስቲያን ይለይ ስለሚል ማለት ነው። እዚህ ጋር ደግሞ እንዳየነው ቤተ ክህነቱ ነው ገንዘብ የሚቀበለው። ገንዘብ ተቀባዩ ቤተ ክህነቱ ነበር። ስለዚህ በአንድ ጊዜ ሁለቱም ማለት ነው እንትን የሆነው የፈረሰው። ይህንን ለማሳየት ነው። አስቺ በጣም ቆንጆ ነው። ቀጥሉ። ኦኬ። ስለዚህ በመጽሐፍ ቅዱስ መሰረት መጀመሪያውኑ ይሄ አፖስቶሊክ ሰክሰሽን የሚለው ትምህርት ኑፋቄ ነው። በአጠቃላይ መጽሐፍ ቅዱስ የማያውቀው ማለትም አፖስቶሊክ ሰክሰሽን የሚባለው ኦርቶዶክስ ዲፋይን የምታደርገው አይነት ማለት ነው። ሶ ከዛ አንጻር እስኪ ኤርሚም ሄድበት። ምንድነው ካኑ እዚህ ይሄ የሐዋርያዊ ቅብብሎች ላይ ሲያወሩ ለማምለጥ የሚፈልጉት ሄደው ኮፕቲክ ኦርቶዶክስ ሂስቶሪ ውስጥ እዛ ጋር ብቻ ነው አራውንድ ዘቡሽ የሚዞሩት። ከዛ ተነስተው እስኪ ወደ ኢትዮጵያኑ ሰንሰለቱን ጠብቃችሁ ነው ብለህ ስትላቸው ግን አይመጡም። ኢትዮጵያ ራሱ ኦርቶዶክሳውያኑ ኢትዮጵያ ድርሽ ብለው የኢትዮጵያን መንበር አያነሱም። ለምን ቢያነሱ የሚደርስባቸው ውድቀትን ያውቃሉ። ካላወቁም እናሳውቃቸዋለን በመረጃ ማለት ነው። ስለዚህ ኦርቶዶክሳውያን መጥተው ካወሩ የሚያወሩ እዛ ኮፕቲክ ላይ በእነ አትናቴዎስ ዘመን ምናምን ነገር ማለት ነው ተክለ ሃይማኖት ተብሎ ይተዋል። ሲጀምር መንበረ ማርቆስ የኢትዮጵያ ኦርቶዶክስ ታሪክሳን የላትም። ብፁዕ ወቅዱስ አቡነ ጳውሎስ የሞቱት የነበሩት ማለት ነው ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። ወእጨጌ ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ የሚል የለም። ምክንያቱስ ከግብፅ መጣ የተባለው ቆይ አድርገው ኤርሚ። ቆይ ግድ የለም አስቼ ቆይ መጽሐፉ ጋር ገና አልሄድኩም። 4 መጽሐፍት ነው የምገልጠው እኔ 4 መጽሐፍት እና ወርደው እስኪ መጥተው ያወሩ። ዘመንበረ ተክለ ሃይማኖት እንጂ ዘመንበረ ማርቆስ የሚል ኦርቶዶክስ የላት የነበሩት ብፁዕ ወቅዱስ አቡነ ማትያስ አሁን ያሉት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ወእጨጌ ዘመንበረ ተክለ ሃይማኖት ናቸው። የተክለ ሃይማኖት መንበር ከየት ነው የተገኘው? ኦርቶዶክሳውያን ይመልሱልን። መንበረ ተክለ ሃይማኖት የተክለ ሃይማኖት መንበር የተቀዳው ከማርቆስ ነው አይደለም። ቀጥታ ከሰማይ ነው። ቀጥታ ሰምታችኋል። አስቼካኑ መንበረ ተክለ ሃይማኖት ከማርቆስ ተወለደ እንኳን አይደለም። ቀጥታ ከሰማይ ነው። ስለዚህ እኛ ከሰማይ ነው ቀጥታ። ልክ ቀዳማዊ ኃይለ ሥላሴ እንዳሉት ማለት ነው። ሟ አንበሳ ዘእምነገደ ይሁዳ ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ዘኢትዮጵያ እንዳሉ ማለት ነው። ከእግዚአብሔር የተሰየምኩ ብለው እንዳሉ እሳቸው ከእግዚአብሔር ነው የተሰየምኩት የይሁዳ አንበሳ ሆኜ እግዚአብሔር ነው የሾመኝ ብለው እንዳሉ ማለት ነው እንጂ በሞአ አንበሳ ዘእምነገደ ይሁዳ ከይሁዳ ነገድ የወጣሁት አንበሳ ነኝ ብለው ካሉ የዳዊት ዘር ነኝ እያሉ ነው። እሱኛው ደግሞ አሿሿም
የዳዊት መንበርን ወይ ደግሞ የዳዊትን ስርወ መንግስት የሰሎሞንን ዳይናስቲ ለመያዝ ቅብአት ያስፈልጋል። ያንን ቅብአት ልክ እንደነ ካህኑ ሳዶቅ አይነት እነ ንጉሥ ሰለሞንን በቀቡበት አይነት አቀባብ በይሁዳ ነገስታት ታሪክ ውስጥ ይሄ አይነት ስርዓት ነበረ። የዳዊት መንግስት እስከነበረበት ጊዜ ድረስ በተለይ እስከ ባቢሎን ምርኮ፣ ከዛም በኋላ ራሱን ዘሩባቤል ሁሉ ጭምር ማለት ነው። እና ስዩመ እግዚአብሔር ዘኢትዮጵያ ብለው እንዳሉት ከእግዚአብሔር የተሰየምኩ ብለው እንዳሉ ንጉሱ ቀዳማዊ ኃይለ ሥላሴ ልክ የተክለ ሃይማኖትም ጉድና ጅራት ወደኋላ ነው። እዚህ ተሰጥተውልሃል 4 መጽሐፍቶች ማለት ነው። ግን አንድ በስህተት የሚገባ አይደለም አግድመት የሚያልፍ ኦርቶዶክሳዊ ቄስም ዲያቆን ለዚህ ነገር ለመመለስ ማለት ነው አይችሉም። ቅዱስ እግዚአብሔር ምስክር ነው፣ አይችሉም። ኦርቶዶክስ ከላይ እስከታች ነው እየፈረሰች ያለችው። ራሳቸውም አባቶች እየተናገሩ ነው። እየፈረሱ እንደሆነ የተናገሩበትን ቪዲዮ አሳያለሁ። ምክንያቱም ህዝብ ከሄደ ህንፃ ታቅፈው ነው የሚቀሩት። በጋሻውም ነግሯቸው ነው የወጣው። ይሄንን እንደው እንደ ትንቢት ያህል ሰምቼዋለሁ። ቤተክርስቲያን ካላስተካከለች ካቴድራል ብቻ ታቅፋ ነው የምትቀረው ብለዋል። ይህንንም ስጋታቸውን ስብሰባቸው ላይ መካከላቸው ሰዎች ስላሉን ቁጭ ባሉበት ባዶ መቅረት ሳይሆንም ወይ ህዝቡ እየወጣ ነው፣ ምን እያደረጋችሁ ነው አባቶች ብለው ያሉትን ቪዲዮ አሳያለሁ። ካስፈልገም አንዳንድ ጽሁፎችን እዛው በድብቅ የተቀዳ ጽሁፍ ሁሉ ጭምር እናሳያቸዋለን። እና ይሄ አሁን መንበረ ማርቆስ የተባለ መንበረ አብዱል ጥሩ ብላችሁታል። መንበረ አብዱ እነ ጀማል ምናምን ነገር ማለት ነው። ባለፈው ላይ ቻሌንጅ አድርጌ ነበር። መንበራቸው ብቻ አይደለም፣ መንበራቸው ተክለ መንበረ ማርቆስ መጣ ይላሉ አይደል? እስከ ዛሬ ድረስ የኢትዮጵያን ህዝብ መንበሩን ከማርቆስ አመጣን፣ ታቦቱን ከኢትዮጵያ አመጣን፣ የሰለሞንን ዳይናስቲ ከኢትዮጵያ አመጣን አሉ። ታቦቱን ያመጡት ከሳውዲ አረቢያ ምድር ከጋፌር ከተባለ የእስላም ንጉስ እጅ ነው ያመጡት። ሉቃስ ሳላት የተባለችው የማርያም ስዕል ራሱ የመጣው ከመካ መዲና ነው የመጣው። ልብ በሉ ወንድሞች እናቶች፣ እስከዛሬ ከኢየሩሳሌም የመጣ ሲሉ ነበሩ። መስቀሉ የመጣው ንግስት እሌኒ የተባለችው ከኢየሩሳሌም ተብሎ የተባለ ውሸት ነው ትላለች ኦርቶዶክስ። ከየት ነው የመጣው መስቀሉ? ከመካ መዲና ጋፌር ከተባለው ሰው እጅ። አሁን ኦርቶዶክሳውያን በሙሉ ተሰብስባችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወይ ደግሞ ሎቱ ስብሐት አይደለም ማለት ያለበት፣ ተክቢር እያልክ አላህ አክበር ነው ማለት ያለበት። ምክንያቱም ነገሮቻችሁ በሙሉ የመጡት ከዛ ነው። መረጃ ከየት አመጣሁት? ግለሰብ የጻፈው መጽሐፍ በፍጹም በገዳም የተጻፈ የገዳም አባቶች የገዳም አስተዳደር የሆኑት ሊቃውንት ሁሉ ጭምር ያጸደቁት መጽሐፍት ላይ ማለት ነው። ታቦታችሁ ከየት ነው የመጣው? ከመካ መዲና። አክሱም ጽዮን ማርያም የተባለው ከየት ነው የመጣው? ከመካ መዲና ንጉስ ከጋፌር እጅ። ታቦተ ሚካኤል ከየት ነው የመጣው? ከመካ መዲና ከሳውዲ አረቢያ ማለት ነው። አንድ በስህተት እዚህ ቤት ገብቶ በዚህ ጉዳይ ላይ ሀሳብ ሊሰጥ የሚችል አይደለም። ሌላም ቤት ይክፈቱ። ከዚህ በኋላ ቤት እያንኳኳ ነው የሚሄዳው። እኔ አንድም ወንድሞች እናቶች፣ ይህንን ደረታችሁ ነፍታችሁ አፋችሁ ሞልታችሁ ተናገሩ። ካኑ እስኪ በጌታ ምታምነ ወንድሞች እናቶች ከየት ነው ያመጣችሁት ብላችሁ ጠይቋቸው። መንበሩን ከማርቆስ ብለው ያሉት ውሸት ነው። መንበረ ተክለ ሃይማኖት ከሰማይ ነው ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በመንበረ ማርቆስ ስራ አይደለችም። መንበረ ተክለ ሃይማኖት ናት። ወእጨጌ ዘመንበረ ተክለ ሃይማኖት እጅ ወእጨጌ ዘመንበረ ማርቆስ አይደለም። ሆኖም አያውቅም። እኔ ማርቆስን የማውቀው በደብረ ማርቆስ ነው። በመንበር ማርቆስን አላውቀውም። ካወቅነውም እዛ ግብፅ ላይ ነበር ይላል። እሱም ላይ እኔ ጥያቄ አለኝ። የኔ ቆንጅዬ የእረኛው ጥያቄ አለ። ማርቆስ የጴጥሮስ መንፈሳዊ ልጅ እንደሆነ አውቃለሁ። ግን ግብፅ ላይ እንደነበረ በታሪክ ካሳዩን ይምጡና ግን ቢያሳዩን በጣም ደስ ይለናል። ስለዚህ መንበረ ተክለ ሃይማኖት ከሰማይ ነው። መንበረ ማርቆስ የናብዱል ወይ ደግሞ የናብዱ ከግብፅ ነው ተብሎ የተባለው። እኛ እኮ የሚመልስልን እኮ ነው ያጣ ነው። የሚመልስልን ነው ያጣ ነው። ስለ ኢትዮጵያ ኦርቶዶክስ ልናወራ ስንል ሁሉ ቀን የሚመጣው አሁን የወረደው ሰውዬ ነው። ሁሉ ቀን የኢትዮጵያ ኦርቶዶክስ ላይ ጥያቄ ስናነሳ የሚመጣው ያልተጠራው ሰውዬ ማን? አሁን አስቼ ብዬ ስል ከናን አቤት ብሎ ቢል ማለት ነው። የተጠራው አስቼ ነው። ከናን ለምንድን ነው አቤት ያለው? የተጠራቸው የኢትዮጵያ ኦርቶዶክስ ነው። ግሪኳ ግን አቤት ትልልሃለች። ያው ግሪኳ
እንዴት አይነት እኮ ጦርነት ነው አንተ። የጠራኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የሆነ ይግባ። ሐዋርያዊ ቅብብሎሻችሁ አብዱልን አንሳላቸው፣ ችግር የለውም። እኔ ከአብዱል ወርዶ እዚህ ኢትዮጵያ ምድር ላይ ያለው መንበር ላይ እስኪ ያወሩን። መንበረ ማ ብለው እንደሰየሙት እሱን ስያሜ እየፈለግኩ ነው። የምታውቁት ከሆነ ንገሩኝ። ስለዚህ ገና ምንድነው ታውቀዋለህ? ከኑ መንበረ በላይ ዘለቀ ሊሆን ይችላል። እንዲህ አይነት ትግል ነው የገጠመ እንግዲህ። ስለዚህ መተው ይንገሩን። እኔ የእውነት በትህትና ሰማለሁ። ታችም ቢሆን ወርጄ ኮፕሊንግ ሼር እያልኩ ሰማለሁ። ይንገሩን። የትኛው መንበር ነው ትክክል? መንበረ ተክለ ሃይማኖት፣ መንበረ ጴጥሮስ ወይስ መንበረ ሰላማ ወይስ መንበረ ማርቆስ? ኢትዮጵያ ውስጥ ያሉት አንድም የማርቆስ አይደሉም። ዝም ትላላችሁ እንደ ኦርቶዶክሳውያን? ከባድ እኮ ነው። የሆነ ነገር በሉ፣ የሆነ ነገር ይበሉ። ሶሪ የጠዋት ድምፅ ነው። ሩሙን ያጨናነቃችሁ የነበራችሁ አሁን ይሄኔ እንግዲህ እንትና ጋ ቢሆን ማናት ሴና ጋ ቢሆን በቃ አንድ ሰው አይቀርም። እሺ ንግቡ። አሁን ያ ማንም አይመልሱ ልጆች ሆን ብላችሁ ተጠብቁና ትገቡና ታጨናነቃችኋቸዋላችሁ። ልጆቹን ሩም እንኳን መክፈት እንዳይችሉ ማለት ነው። አሁን ካላችሁ ንግቡ። እስቲ ለቀሲስም ሼር አድርጉላቸው። እንትናም ካለ ያ ወጣቱ ልጅ ቢመጣ እሱ ኢነርጂውም ጥሩ ስለሆነ ኢዮባ ካለም እስቲ እንግዲህ እንዴት እንደተሾመ አትናቴዎስ አባ ሰላማን እንዴት እንደሾሙት አሳያለሁ እያለ ነው። እንግዲህ ኤርሚ በመካከላችን እኛም አንፈልግም እነሱ ሳይመጡ እንዳታሳየን እያለው ነው እና እየጠበቅን ነው። እና ጥሩልን እስቲ። አዎ እንዴማ ዝም መባል የለበትም። በተለይ መንበራቸው ራሱ እኮ ፈረሰ። ኧረ ተው እንዴ! መንበረ ማርቆስ ነን ከማርቆስ የመጣ እያሉን ነበር። ይኸው መንበሩም ፈረሰ፣ ጵጵስናው ፈረሰ። ምን ቀረ? አሁን እኮ በትንሽ ደቂቃ ፈረሰ። አጠቃላይ የሆነ ገብታችሁ የሆነ ነገር በሉ። እንደዚህ ይሄ ከባድ ነው እውነት። እኔ ከባድ እንደዚህ አይነት ክስረት ውስጥ ተገብቶ አሁን እኮ ቤተክርስቲያኒቱ ናት በቃ እየፈረሰች ያለችው። ያውም በራሷ መጽሐፍትና በራሷ ታሪክ። ከዚህ በፊት ስናገር ሰምታችሁኝ ከሆነ ኦርቶዶክስ የምትቀጠቀጭው በራስሽ መጽሐፍ ነው ብያቸዋለሁ። የሚቀጠቀጡት በራሳቸው መጽሐፍት ነው። የሚዋረዱት በራሳቸው መጽሐፍት ነው። እያፈሩ ያሉት በራሳቸው መጽሐፍት ነው። እነሱ ጴንጤን ያሸማቀቁ መስሏቸው ለዘመናት መናፍቅ ጴንጤ በሰለበ ጀስንዴ መጣችሁ እያሉ በጣም ሲሉ ነበር። የእነሱ በወርቅ መምጣቱን መጥተው ያረጋግጡልን። የእኛ ወርቅ ነው እንደውም እየተላከ የኢትዮጵያ አንጡራ ወርቅና ዳይመንድ ነው እየተላከ የማንም የሙስሊም ሼካና ኡስታዝ ዑለማዎች ወደ ኢትዮጵያ ጳጳስ ተብለው ይሾሙ የነበሩት ምን ታሪክ አላቸውና ያወራሉ? በመቅደሷ ያደግን እንቀድስ የነበርን ሰዎች ነን። እንግዲው እንደ ባላገሩ ሰው እኔ ባላገር ሰው ስለሆንኩ ሆነ በላ ልበላህ ብሎ የሚል ከሆነ መተው ይንገሩን፣ እኛም እንንገራቸው እስኪ። የእነሱ በወርቅ ለመምጣቱ ምንድነው ማረጋገጫቸው? የእኛ በስንዴ መጣ። ትንሿ ልጄን ወደ ስኩል ወስዳለሁኝ፣ ግን 4 መጽሐፍቶች አሉ ይኸው እዚህ ጋር ስሬ ማለት ነው። እነዚህ 4 መጽሐፍቶች ላይ የተጻፈውን አራቱም በቤተክርስቲያኒቱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያላቸው፣ አንዳንዶቹ በገዳማት የተጻፉ፣ አንዳንዶቹ በግለሰብ እንኳን ቢጻፉም ግለሰቦቹ የቤተክርስቲያን ታዋቂ የሆኑ አገልጋዮች ናቸው። አንዳንዱ ደግሞ በቅዱስ ሲኖዶስ ራሱ ታይቶ በብፁዕነታቸው ፍቃድ የታተመ ነው፣ የቤተክርስቲያኒቱ ማለት ነው። አንዳንዱ በገዳም አሁን የአቡነ ሰላማ ኤፍሬምናጦስ ከአትናቴዎስ ጋር ሹመቱን ሲቀበል
ኢየሱስ ክርስቶስ ራሱ ከሰማይ ወርዶ ከንፈሩን ስሞታል ብላናለች። ካቶሊክ ቤተክርስቲያን መሆኗን ካመንክ ኦኬ ካቶሊክ። ታዲያ እንደውም እነ ጴጥሮስ የት ነው የሞቱት? ሮም። ጳውሎስ የት ነው የሞተው? ሮም። ትልልቆቹ እነዛ ፈርጥ የሆኑ ከዋክብት ሐዋርያት የት ነው የወደቁት? ሮም ላይ። ስለዚህ የሮም ቤተክርስቲያን ለሐዋርያቱ እንደውም የቀደመ ነው የቀረበች ነች ማለት ነው። ስለዚህ የሮም ካቶሊካዊት ቤተክርስቲያን የተሻለ ታሪክ አላት ማለት ነው። የሀገሬ ኢትዮጵያን እያጣጣልኩ አይደለም፣ ግን አለ ብለው የሚሉት ታሪክ ቤተክርስቲያኒቱ የጻፈችውን ታሪክ ላይ የሚያወራ ሰው አስገቡልን። ያው ልጄ ይዤ ልሄድ ነው። ቢያንስ አንዱ መጽሐፍ እንኳን ይዤ እሄዳለሁ። መኪና ውስጥ ድንገት ገብተው አምጣ ብለው ቢሉኝ መጽሐፍ አሁን ከተወሰነ ደቂቃዎች በኋላ ስለምመለስ ግን ይዤ ሄጃለሁ። በመኪና ውስጥ አስገባዋለሁ። ድንገት የሚተላለፍ ሰው ካለ የሚተላለፉ ሰዎች ካሉ በታች ኦርቶዶክሳውያን ካላችሁ አደራ እንዳያልፉ ያዟቸውና ይግቡ እና ይመልሱልን። ቁልጭ ቁልጭ እያሉ እኮ ነው ከታችሁ ነው እየተያየን ነው። እኛም እናያቸዋለን፣ እነሱም ያዩናል። ማዶና ማዶ ነው፣ እየተያየን ነው። ቁልጭ 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 ይላሉ። እኔ ኧረ ተው ኦርቶዶክሳውያን፣ እኔ ከባድ እኔ ብሆን እንደው አያስችለኝም። ዘልዬ ጥልቅ ነው የምለው። እንደዚህ መንበሬ እንደዚህ ስብር ሲልብኝ እንደው ትንሽ እንኳን ፍጨረጨራለሁ። እውነት ለመናገር ኦርቶዶክሳውያን እንትኖቻችሁም ወገኖቻችሁም አያሳፍሯችሁም። ትንሽ መናገር ብቻ ነው እንድትናገሩ ብቻ ነው የሚፈልጉ። ከተናገራችሁ ጊፍትም ይሰጧችኋል። ትንሽ እንኳን በቃ ተናገረ መለሰ ምናምን ብለውም ይጽናናሉ። ባትመልሱም መለሰ ምናምን እያሉ ቪዲዮአችሁን ሼር ያደርጋሉ። ባትመልሱ እንትን አይሉም፣ አይጨክኑባችሁ። ትንሽ መሞከር ብቻ ነው የሚጠበቅባችሁ እና ደፈር ብላችሁ ግቡ። እኔ እንደዚህ አይነት ቀሲስ ይግቡ ከቻሉ ቀሲስ ይግቡና እኔ ይሄ አሁን የተባለውን ነገር አፈርሳለሁ፣ ስተት አይደለም እንደው ስተት ነው የተባለው ነገር ስተት ነው፣ እንዴት በመሳሳም ትላላችሁ ብለው በጊዜ ካኑን አስገባኸኝ። የት ቤተ እምነት ነው? ያንተ ጋር ነኝ እኔ። አንተ አሁን አዲስ የፈጠርከው የለም፣ እሱ ቤተ እምነት ውስጥ ነው ያለው። አይ መንበራችሁ መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው? ያስቼ ነው። እሱ ደግሞ ያስቼ ነው። አስቼ ራሱ ነው ጋሽ አስቼ እሳቸው ናቸው። አይ ወደ ቁም ነገሩ ተመለስና መንበረ ኧረ እባክህ ካኑን አንተ እኮ ምን ቤተ እምነት የለም። ምን አስጠየቀ? ምን አስጨነቀ? እንደዚህ ነው። ሌላ ኦርቶዶክስ ማለት ይሄው ነው። አስቸጋሪ ነው። አንድ ደህና ኦርቶዶክስ ይጥፋ። ትናንትና ጥሩ ልጆች አይቼ ነበር። እነሱ እንኳን ቢመጡ ሳይሻል አይቀርም መሰለኝ። እነሱ ቢመጡ ሳይሻል አይቀርም መሰለኝ። የሆኑ አንድ ሁለት ልጆች አይቻለሁ፣ ጥሩ ተረጋግተው የሚናገሩ ኦርቶዶክሶች። እነሱም መጥተው ለኤርሚ ቢመልሱለት ጥሩ ነበር። ላኩላቸው፣ ኪዳን ለሚባለው ልጅ ላኩለት። እነሱ መጥተው ይመልሱ። መንበረ ማርቆስ ነው ወይንስ ደግሞ መንበረ ተክለ ሃይማኖት? መንበረ ተክለ ሃይማኖት ነው ወይንስ መንበረ ማርቆስ ነው የሚለውን አይ ሁለት ብቻ አይደለም፣ እያዙልኝ። ሁለት ብቻ አይደለም። መንበረ ማርቆስ ነው የግብፁ ወይስ መንበረ ተክለ ሃይማኖት ነው? ወጨጌ ዘመንበረ ተክለ ሃይማኖት ነው ወይስ ወጨጌ ዘመንበረ ሰላማ ነው ወይስ ወጨጌ ዘመንበረ ጴጥሮስ ነው? ምክንያቱም ኢትዮጵያ ውስጥ 3 መንበሮች አሉ። መንበረ ጴጥሮስ አለ የኦሮሚያው፣ መንበረ ሰላም አለ የትግራዩ፣ መንበረ ተክለ ሃይማኖት አለ ብፁዕ አቡነ ማትያስ አሁን ያሉበት። የቅብአቱን ስሙን ያላገኘሁት እንጂ እነሱም ጎጃም ውስጥ ሾመዋል።
ስለዚህ ዘመንበረ ተክለ ሃይማኖት የተባለው ብፁዕ አሁን ማትያስ ያሉበት ብፁዕ አቡነ ማትያስ ያሉበት ወጨጌ ዘመንበረ ተክለ ሃይማኖት ነው። የተክለ ሃይማኖት መንበር ደግሞ የተገኘው ከሰማይ ነው፣ ከግብፅ አይደለም። እንደ ሁሉ መንበር ምን ይሰራል ኢትዮጵያ ውስጥ? ይምጣ ወይ በሚቀጥለው ክረምት በቆሎ መጥበሻ ይሆናል ተሰብሮ ማለት ነው። ይፈልገን ይብሳል። ኢትዮጵያን እኮ አዳራሽ አረጓት። እንዴት ይሄ ሁሉ ወንበር ተሰብስቦ ምን ይሰራል እንዴ? የቱ ነው? የትኛው መንበር ነው ያለው? የትኛው መንበር ነው የሚለውን ግቡና መልሱልን ወዳጆች። እኔ ግን አንድ ምክር ልምከር ከኑ ላንተ፣ ይህን ቤት በሰላም ዘግተው ብትተኛ ይሻላል። አያ ይዝጉት በቃ። ወንድማዊ ምክሬ ይሄ ነው። የሚገባ ኦርቶዶክሳዊ ካለ ይመልስልን። አይ እኔ እኮ ተስፋ ቆርጫለሁ፣ ግን እንደው ተስፋ ይኖር ይሆንን ብሏል። በቤተልሔምን ተስፋ በተቆረጠባት እኔ ተስፋ ያለ ይመስለኛል። ምክንያቱም ኢዮሲ እስቲ መጥቷልና ቀሲስ ኢዮሲም መጥቷል። ታች ያላችሁ ወይ ላይ ሆናችሁ የምታዩ ኢዮሲ ገብቷል። ኦኬ ተስፋ ኢዮሲ መጥቷል። ካላየሁትም ሼር አድርግላችሁ። የአብዱልን መንበር እንደሆነ እናንተ ያው ጀምራችሁታል። እግሩን እየቆረጥን ነው። ሰላም ነው። እግዚአብሔር ይመስገን። ሰላም ለእናንተ ይሁን። ኤርሚ ከኑ አስችላችሁ ሐዋርያዊ እንዴት ነው? አለቅም ባካችሁ። ማን ነው? የዳዊት ሉትራን ወንድማችን የተናገረው አንድ ቪዲዮ፣ የተቆረጠ ቪዲዮ አየሁ። በስመ አብ በቃ ሙጃሌ ድሮ ገጠር እንትን ሲል ሙጃሌ ሲወጣ ሰንኮፉ ካልወጣ መልሶ ይተካል የሚባል ነገር ነበር። እኔ እንግዲህ የባላገር ልጅ ነኝና ሙጃሌ ከተማ ልጆች ብዙ ላታውቁ ትችላላችሁ። እኛ ምድጃ ከበን ስንወጣ እዚህ ጣቶቻችንና ጣቶቻችን መካከል ትገባለች እና በጣም ትበላናለች፣ በጣም ታሳክከናለች። እና ቤተሰብ በመርፌ ቁልፍና በመርፌ ወይ በሾህ ነገር ሲያወጧት አንዳንዴ ያፈርጧትና ይተዋታል። እና ምን ይላሉ? አይ ሰንኮፉ በደንብ አልተነቀለም እና ሰንኮፉ ንቀሉት ይባላል። እና ዳዊት ወንድማችን በውጭው ታሪክ ላይ ጥሩ አድርጎ ነው ሙጃሌዋን ከነሰንኮፉ አይነቀላት ለማለት ነው። ቪዲዮ የተቆረጠ ቪዲዮ ነው የሰማሁት። እንግዲህ ቆንጆ አድርጎ ነው እንትን ያለው። እኛ ደግሞ በሀገር ውስጥ መጽሐፍት እየጠየቅ ነው፣ በራሷ ቤተክርስቲያን መጽሐፍ እና ተባረኩ። እንቀጥል። አንድ ሰው የገባ ይመስላል ኦርቶዶክስ የሚል ከኑ እስቲ አናግሩት። ከኔ ያለ አለው ኦርቶዶክስ አቤት ሰላም። ያው ኦርቶዶክስ ይላል ስም። ቤተ እምነትን መጠየቅ የሚያስፈልግ አይመስለኝም። እያወራንበት ያለው ርዕስ ሐዋርያዊ ቅብብሎሽ አለን ተብሎ መንበር ዝርዝሩንም ዘርዝሮም ለመጨረስ ይከብዳል። ብቻ የትኛው እንደሆነ እስኪ ከየትኛው መንበር ነህ? ከመንበረ ማርቆስ ነህ? መንበረ ተክለ ሃይማኖት ነህ? መንበረ ሰላማ ነህ? ወይንስ ደግሞ መንበረ በላይ ዘለቀም ሊኖር ይችላል ተብሏል። የትኛው ነህ? በላይ ዘለቀ ከየት አመጣው? አይ እንደው ተስፋ ይኖራል ነው። የትኛው ቤት እንትን ነህ? መንበር ነህ? እንደ እግዚአብሔር ቃል ብትናገር አይሻልም? ለነገሩ አንተ ጎጃም ላይ አለ መንበሩ ስሙ ስላልታወቀ ማስረጃ የለውም ብለህ የለ እንዴ? ከአንተ ጋር ልናወራ ግድ የለም እሱ ብናወራ ይሻላል። እሺ ችግር የለም እርሳው። እሱ የትኛው ከየትኛው መንበር ነው? አትናቴዎስ አልቀበልም ብለሃል አንተ እንዴ? ቆይ እሱ ይመጣ ችግር የለውም። ቆይ አሁን እየጠየቁ ያለው ቀጥታ ማለት አንተ
የአርዮስ ልጅ ነህ አትናቴዎስ ካልክ ቀጥታ መልስ። አትናቴዎስ ከአንተ ጋር እናወራን፣ ከአርዮስ ጋር እናወራን ወንድሜ። አትናቴዎስ ሲሾም አባ ሰላማን በከንፈር በመሳም ነው ወይንስ እጅ በመጫን ነው ወይንስ በትንፋሽ ነው? በቃ አልኩህ እኮ የአርዮስ ልጅ ስለሆንክ አንተ ስለ አትናቴዎስ ፖዚቲቭ ነገር አታወራም። አይ ይኸውልህ ኦርቶዶክስ በስነ ስርዓቱ አውራ እኮ 66 አትናቴዎስ ሰጠኝ እያለ መልሶ እንደገና ይክዳል። ምን ከዚህ ጋር እንዴት ይከራከራል? ኦሬዲ ወንድሜ አትናቴዎስ ካደ ይሄ ክርስቲያን አይባልም ሲጀመር ማለት ነው። ኦርቶዶክስ አንድ የማይቱን ዝጋው እኮ ለመወያየት ነው የገባው። ምንም ችግር የለውም። ሰዓት ጊዜ ይሰጣል። ግን በጨዋ ቋንቋ ጎንዮሽ እንዳትናገር። አንተንም ማንም የሚናገር የለም። ሀሳብ ላይ ብቻ ሞግት። ኤርሚ አለ ለኛስቲ ግን ያው ለወጣ ነው ልትወጣ ነው። እሺ ችግር የለም እችላለሁ። ካወራ ለማውራት ይችላል ወንድማችን። አዎ ከኦርቶዶክስ ጋር አውራ። ኦኬ እንኳን ደህና መጣህ ወንድማችን። ይሰማል? ይሰማል። እንኳን ደህና መጣህ። እንኳን ደህና ቆይ። ሐዋርያዊ ቅብብሎሻችሁ ላይ ያለ እውቀት ላይ ያለ ለማውራት ትመልስልናል ለምንጠይቅህ ጥያቄ? በሚችለው ያህል እመልስልሃለሁ። እሺ ቴንኪው ፈቃደኛ ስለሆንክ። አሁን ያሉት ፓትርያርክ ብፁዕ አቡነ ማትያስ መንበራቸው ምንድን ተብሎ ነው የተሰየመው? አሁን ያሉት ብፁዕ አቡነ ማትያስ መንበራቸው ምንድን ነው? ከመንበረ ማርቆስ ነው ወንድሜ። ኖ አሁን ያሉት ብፁዕ አቡነ ማትያስ መንበራቸው የኢትዮጵያ ኦሪየንታል ቤተክርስቲያን ስለሆነች ቀጥታ ከግብጽ ጋር ግንኙነት አላት ወንድሜ። አልሰማኝም። ጥያቄን በደንብ ስማኝ ወንድም ማለት ቴንኪው። ኮኔክሽን ኮኔክሽን ከግብጽ ነው ያለው ማለት ነው። ኖ እኔ ስለ ኮኔክሽኑ አይደለም የጠየኩት። ስያሜው ማን ነው ያልኩ። አሁን ያሉ እንደ ሀገር ተሰይሞ ሊሆን ይችላል፣ ችግር የለውም። ግን ኖ የመንበሩ ስያሜ ማን ነው? ስያሜውን ንገረኝ፣ ስሙን። ምን ግንኙነት አለው ከዛ ጋር? መንበረ እባክህ ስሙን ንገረኝ ካወቅከው። ብፁዕ አቡነ ማትያስ አሁን ያሉበት መንበር የተሾሙበት የፕትርክና የጵጵስና መንበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳቸው በፊት የነበሩ ነገር የለውም። ቅብብሎሽ የሚለው ከዛ ጋር ምንም ግንኙነት የለውም ወንድም። ኖ ስሙን ንገረኝ ነው ያልኩህ። ስሙን ስለዚህ ምንም አይጠቅምም። ኦኬ አይ ጥሩ መለስክልኝ። አሁን ምን አለን? አሁን የኢትዮጵያው የጵጵስና ማዕረግ ከማርቆስ ጋር ግንኙነት የለውም ማለት ወንድማችን ማለት ነው። ግንኙነት የለውም። እኔ ግንኙነት ያለው መስሎኝ ነበረ። በቃ ይሄው ነው። ምክንያቱም የብፁዕ አቡነ ማትያስ የተቀመጡበት መንበር ከግብፁ ጋር ግንኙነት እንደሌለው ከነገርከን ጥያቄውን ተዋዋለው ማለት ነው። እንደዛ ነው እያልከኝ ያለው። ስለ ኢትዮጵያ ነው ሎካል እንትን ታወራለህ እንዴ? እንግዲህ ወገኖች እኔ ስለ አገር አላወራሁም። ያወራሁ ብፁዕ አቡነ ማትያስ ስለ ኢትዮጵያ መንበር እኮ ነው እየነገርከኝ ወንድሜ እኮ። የኢትዮጵያ መንበር ታዲያ ብፁዕ አቡነ ማትያስ የተቀመጡበት መንበሩ ማን ነው ተብሎ የሚጠራው? ስለዚህ መንበር ማርቆስ ሊባል ፈልገህ ነው ወንድሜ? እኔ ምንም አላልኩም። ምን እኔ ምንም አላልኩም። ምን እኔ ምንም አላልኩም። ምን ተበሩን አታንሳ ነው እያልከኛለሁ። ኦኬ ለምን ደግሞ መንበሩ የማይነሳው? ኦሮሞ ዋቱ ጅራ ይላል። አየህ ከተነሳ ብዙ ጦስ ስላለው ነው። ትምህርቱ ላይ አውራኝ እንጂ መንበሩን አታንሳ። ወንድም አለ ምን ይታረው? መንበሩ አይነሳ ሆነ። አስቼ እየሰማ ነው።
እና እኔም ወደ ስራዬ ልሂድ፣ እናንተ አውሩ። በቃ አትናቴስ የካድክ እንዴት? አትናቴስ የካዳችሁ ናቸው እናንተ የአሬስ ልጆች ናቸው። ባይዘው አትናቴስ የካደ የአሬስ ደጋፊ ማለት ነው። ነውረኞች በቃ የተጠየቀውን መልስ፣ ያ ካልሆነ ግን በቃ ታች ቁጭ በል እኮ። በቃ መንበረ ማርቆስ መካድ ማለት እኮ የአሬስ ደጋፊ መሆን ነው ወንድሜ። ማን ነው ሞዴሬተር የሆነ ሰው? በቃ ታች አውርዱት። እዚህ ውስጥ ላይ ካላችሁ ኧረ በክብር ልውረድ ወንድሜ። ማን አሁን እኮ የኢትዮጵያ መንበር የለውም ካለ ከማርቆስ ጋር አይገናኝም ካለ አትናቴዎስን ካደ ማለት አይደል? ከዚህ በላይ ክደት አለ? አትናቴዎስንማ ማን እንደ ካዳየን እኮ አዋርደው የጻፉበት አቀባበላችን እንደዚህ ነው ብለው የጻፉት ራሱ እንዴት እንደሚያሳፍር እኮ ሊገለጥ ነበረ። ግን ያው ይህን ያህል የሚያሳፍር ነገር ነው እንግዲህ። በቃ በመንበራቸውም ያፍራሉ። ምንድነው የሚኮሩበት ኦርቶዶክሳውያን? አሁን በቃ ቅድም ዳዊት እኮ እንዳለው የሚኮሩበት ነገር አጡ ማለት ነው። በቃ አለቀ። በመንበራቸውም ማፈር ጀመሩ ማለት ነው። አሁን መንበራቸውንም ፕሮድ ላይ ይናገሩ እግዚአብሔር ለኤርሚ በቃ አሁን በመንበራቸው ማሳፈራቸው ምን ቀራቸው? ስማ እንጂ አሁን እኮ ማን ነው አትናቴዎስን የተሳደበ ብለን ብንል እስኪ አንድ ነገር ኤርሚ ማይኩን ስጠኝ ከኔ ለኔ እስቲ ይህንን ላንብብላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተ ክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተ ክርስቲያንን የኒቂያ ጉባኤ ውሳኔ ነው ብላ የጻፈችው የተንኮል ድንጋጌ ለ1600 ዓመት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳት እየተቀበለች ስታስተናግድ ኖራለች። ቤተ ክርስቲያኒቱ ለ1600 ዓመታት በእስክንድርያ ቤተ ክርስቲያን ስር በኖሮችበት ጊዜ ከግብፅ የሚመጡት ጳጳሳት የእንግሊዝኛ ቋንቋ ካለማወቃቸው እኛም የእነርሱን ቋንቋ ካለማወቃችን የተነሳ ባለመግባባት ብዙ ድክመት ታይተዋል ይላል። አሁን ይህ የሚያሳየው ምንድን ነው? ባልተጻፈ የኒቂያ ጉባኤ ውሳኔ ነው ብላ ልብ አድርጉ፣ ውሸት። መንበሩ ራሱ ሲመራ የነበረው በውሸት ቤተ ክርስቲያኒቱን እያታለለ ለ1600 ዓመት። ይሄው ከነሱ መጽሐፍ ላይ ነው የማነብላችሁ፣ ገጽ 10 ላይ ባልተጻፈ የኒቂያ ጉባኤ ላይ ነው ኢትዮጵያ ራሷን ማስተዳደር እንዴት ሊጻፍ ይችላል? የዛን ጊዜ እኮ ኢትዮጵያ ቤተክርስቲያን አልተመሰረተችም። በኒቂያ ጉባኤ ጊዜ እኮ የኒቂያ ጉባኤ እኮ የተካሄደው እኮ አትናቴዎስ ጳጳስ ሳይሆን እኮ ነው እኮ ረዳት ሆኖ ነው እኮ የሄደው የጳጳሱ። እሺ በቃ እናንተ ታብታብ አድርጉ፣ ሌሎቻችሁ ታብታብ ሼር ምናምን አድርጉ፣ የሚደረገው ምናምን። ኦኬ ኦርቶዶክሳውያን የምትገቡ ከሆነ እየተነሳ ያለውን ርዕስ አይታችኋል፣ ሰምታችኋል። ሐዋርያዊ ቅብብሎች ላይ መልስ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎቿ አለ፣ አሁንም ድረስ ቀጥሏል የምትሉት በእናንተ መስፈርት ነው። እንደውም እያናገርናችሁ ያለ ነው መጽሐፍ ቅዱሳዊ አድርገን አይደለም እያናገርናችሁ ያለ ነው። በእናንተው መስፈርት፣ በእናንተው ቀኖና፣ በእናንተ ትምህርት፣ በእናንተ መጽሐፍት ወደኛ መምጣት አያስፈልግም። ይብን እናንተ በምታወጡት እንትን ማለት ነው መስፈርት፣ እናንተ ባወጣችሁት መስፈርት ቅብብሎሹ አላችሁ የሚለውን ገብታችሁ ፕሩፍ አድርጉልን።
ፕሩፍ አድርጉልን የሚገባ ኦርቶዶክስ ካለ ማለት ነው። እንግዲህ እስካሁን ደፈር ሚል የለም። የገቡትም ደፈር ብለው ስድብ ነው እየሰማን ያለ ነው። መስፈርቱን የእናንተው አድርገን እንግዲህ በእናንተ መስፈርት ነው እያወራናችሁ ያለ ነው። ሶ የሚገባ ኦርቶዶክስ ካለ ለኦርቶዶክሳውያን ሸር አድርጉላችሁ ሌሎቻችሁ። ሐዋርያዊ ቅብብሎች ሲሉ በነገራችን ላይ በጣም አስፈሪ የሆነ እንትን ነው። እሱን ሌላ ጊዜ እናወራበት መሰለኝ። የነሱ መስፈርቱ ራሱ ምንድን ነው የሚለውን ኢየሱስን የሚያስክድ መሆኑን ጌታ ኢየሱስ ክርስቶስን መካድ መሆኑን ነው እኔ ምናየው። ምክንያቱም አንድ ጳጳስ እፍ ብሎ ወይም ደግሞ እጁን ጭኖ የእንትን ያለው ካልሆነ የሾመው ካልሆነ ወንጌል በሌላ ሰው ራሱ ቢሰማ ወንጌል በአጋጣሚ መጽሐፍ ቅዱስ እንኳን አንብቦ አንድ ሰው ጌታ ኢየሱስ ክርስቶስን ቢያምን እንኳን ያለ ሐዋርያዊ ቅብብሎሽ ሰባኪ ኢየሱስን አምኖ መዳን አይችልም ነው። እጁን ተጭኖ እፍ ተብሎበት ጳጳስ እፍ ብሎበት ጳጳስ እጁን ጭኖበት ያላከው ሰባኪ ከሆነ የሰበከ ኢየሱስን አምኖ እንኳን አይድንም በኢየሱስ ክርስቶስ ያመነ ሰው የሚል በጣም አጋንንታዊ የሆነ በጣም መጥፎ ትምህርት ነው። በጣም መጥፎ ትምህርት ግን እንደው ለጊዜው የነሱንም ቢሆን መስፈርት ተቀብለን እንሄድና እንደው ፎር ዘ ሴክ ኦፍ ዲስከሽን ማለት ነው እንቀበለው ቢባል ለዚህ መልስ አላችሁ ሆይ? አዎ አለን የምትሉ ኦርቶዶክሳውያን ግቡ። ይሄው ዛሬ እድላችሁ ነው። መንበሮቻችሁ በሙሉ የሰበሰባችኋቸው ኢትዮጵያ ውስጥ የተደረደሩት መንበሮች በሙሉ እየተሰባበሩ ነው፣ እየፈረሱ ነው እና ገብታችሁ አትርፏቸው። ኤርሚ ይሰብሰቡ ትንሽ ለምድጃም ይሆናሉ እያለ ነው። እንግዲህ እስኪ አራት ናቸው። አራቱ ደግሞ ለምድጃም አይበቁም። አንድ ቀንም ቢሆን እሳት ያስሞቁናል። እስኪ ግቡና ዲፌንድ አድርጓቸው አይደል? አስቼ የቅድሙን ቀጥል እያነበብክ የነበረውን አይሰማም እንዴ? አስቼ አይሰማም? እስኪ ከታች ኮንፈርም አድርጉልኝ። አልሰማም። አንተ ይሰማል እንዴ? ይሰማል። አዎ ይሰማሉ። አስቼ እኮ የቅድሙን እንዲቀጥል ነበር። ስራ ላይ ሆኖ ይሆን እንዴ? ቅድም እያነበበኝ ነው። እየጠራኝ ነው። ያ ቅድም እኮ የቅድሙን እኮ ቀጥልልን እያልኩ ነበር ነው እንዴ? አዎ እሷን እያነበብኳት። እሺ እቀጥላታለሁ። ቦታው ላይ ነው ያለሁት። በሸዋሸዋ ሲመራ ለ1600 ዓመት በኒቅያ ጉባኤ ላይ የነበሩ ሀቀኛ አባቶች ያልጻፉትን ነገር ግን ያንን ሚስኪን የኢትዮጵያ ሕዝብ ስታታልል የነበረች የኮፕቲኳ የማርቆስ መንበር ነኝ ባይ አባቶች ጊዜ ሲደርስ እንዲህ ብለው ጽፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቀደምት ነቢያት ጀምሮ ለሃይማኖት አባቶችና ለቤተ ክርስቲያን መሪዎች በነበራት ፍቅርና መንፈሳዊ አክብሮት የእስክንድርያ ቤተ ክርስቲያን የኒቅያ ጉባኤ ውሳኔ ነው ብላ በጻፈችው የተንኮል ድንጋጌ ለ1600 ዓመታት ከራሷ ልጆች ሳትሾም ከእስክንድርያ ጳጳሳትን እየተቀበለች ስታስተናግድ ኖራለች ይላል። ይኸው እንግዲህ ይሄ ራሷ ናት ያለችው። ገጽ 10 ላይ ነው ያለው። የኒቅያ ጉባኤ ላይ የተወሰነ ነው ብላ ማለት ነው። እንደዚህ አይነት በእውነቱ የኒቅያ ጉባኤ ላይ የተሰበሰቡት ህዝብ ላይ እንዲያይጫወቱ የኒቅያ ጉባኤ ላይ የተደነገጉ ህጎች አሉ።
እዛ ውስጥ ግን የግብፅ በግብፅ ያለችው ቤተክርስቲያን ናት ለኢትዮጵያ ምን የምትሾምላት ጳጳስ። ደግሞ የዛን ጊዜ መቼ ራሱ የኢትዮጵያ ቤተክርስቲያንስ መቼሽ ተቋቋመች? ይሄ ተንኮላው ለ1600 ዓመት ማለት ነው። እና ያ የማርቆስ መንበር ሸዋሸዋ እያደረገ ብዙዎችን ሲያታለል እንደነበረ የኢትዮጵያ ቤተክርስቲያን ጊዜው ደርሶ ጽፋለች ለማለት ያለው። ቀጥሉበት እስቲ እንግዲህ በዚህ ላይ አስተያየት ስጡ። ትክክል አይደለም የምትሉ ካላችሁ የራሳችሁን ቤተክርስቲያን ተቃውሙ። ገጽ 10 ላይ ነው ያለው። ምን ላይ ስርዓተ ቤተክርስቲያን እና የውጭ ጉዳይ እምነቷን ለዓለም ያስተዋወቀችበት መጽሐፍ ላይ ነው ያነበብኩላችሁ ማለት ነው። ጨርሻለሁ። ከኔ ሌላ ጉዳ መጣ። አንተ ደግሞ ጭራሽ እንትኑ ሁሉ ስርዓቱ ሁሉ ቀኖናው ሁሉ ሸዋሸዋ ነው እያልከኝ ነው። ቀኖናው ሸዋሸዋ ሆነ እንዴ? ምን ቀረው ተወዳጆች? አሁን ምን ቀረ? ምን ቀራት? እንደውም ካኑ ምን ትላለች የኢትዮጵያ ኦርቶዶክስ ታሪክሳን ከልደተ ክርስቶስ እስከ 2000 ብሎ በሚለው መጽሐፏ ላይ ትናንትና ምሽት እያነበብኩ እያለሁ በእሱ ላይ በእስክንድሪያ ቤተክርስቲያን የተደረገባት አብዛኛው የሰው ስርዓት የሆነ ነው እና በዚህ ቀንበር ስር ስትገዛ ኖራለች። ነፃነቷን ግን አሁን ከዚህ በኋላ አውጃለች ብሎ በሚል የጻፉት ጽሑፍ አለ። አቅልሜ ያስኩት በሰው ስርዓት ትምህርት ነው። የሰው ስርዓት ነው። በጭቆና ቀንበር ውስጥ ነበረች ብላለች። ጭቆናውን ያደረገችው ግብፅ ናት። የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። እህቴ ብላ የምትላትን አሃት ቤተክርስቲያናት ነው ተባብለው አይደል የሚጠራሩት። እህትን ስጨቁን ነበር ማለት ነው። ጨካኝ እህት ነች ያቺ የግብፃዊቷ እህት የተባለችው ኦርቶዶክስ። ለኢትዮጵያ ኦርቶዶክስ ጨካኝ ናት፣ አረመኔ የሆነች የቤት ስራ ድስት የምታስፈቀፍቃት ቤቱን በደንብ ነው እያለች እንደምታሰቃይ አሰሪ እንደዛ እያለች ስታሰቃያት ነበር። አሁን ግን ከባርነት ነፃ ወጥተናል የተባለው መቼ ነው? በንጉሱ ዘመን ማለት ነው፣ በብፁዕ አቡነ ባስልዮስ። እንደውም የብፁዕ አምላክ ኦርቶዶክሳዊ የእሱ ወንድም ዲያቆን አዲስ የሚባል አንድ ወንድም አሁን በቅርብ የተዋወቁታል። እንዴ ኤርሚ ምን ሆነ ነው? እንዴት ነው የ1600 ዓመት ታሪክ አላቸው ብለህ የምትለው? እነሱ እኮ በኒቄያ ጉባኤ እኮ የኢትዮጵያ ኦርቶዶክስ እኮ አትታወቅም። የምትታወቀው የእስክንድርያ ቤተክርስቲያን ናት። እና የኢትዮጵያ ኦርቶዶክስ በእስክንድርያ ቤተክርስቲያን ስር ካልሆነች ስለሆነች እንጂ እዛ ኒቄያ ላይ እኮ አልተገኘችም ነበረ። ኦርቶዶክስ እኮ ራሷን ችላ ቤተክርስቲያን እንኳን ተብላ መጠራት ካለባት የዲያቆን አዲስን ንግግር የምነግራቸው የብፁዕ አምላክን ወንድም እና እሷ መጠራት እንኳን ካለባት መጠራት ያለባት ከለውጡ ከጃንሆይ ዘመን ጀምሮ ነው አለኝ። እንዴት ብዬ ስለው ብፁዕ አቡነ ባስልዮስን ፓትርያርክ አድርጋ ከሾመችበት ጊዜ ጀምሮ ነው ብሎ ሌላ እኔ ወገኖች ኦርቶዶክሳውያን እርስ በርስ የተጣላ ታሪክ ይዛችሁ ተው፣ ይቅርባችሁ። መጽሐፍቶቻችሁ ተገልጠው ቢነበቡ አትቆሙ፣ በእውነት አትቆሙ። ለዚህ ነው መጽሐፍቶቻችሁ የሚያወሩትን የምንሰጣችሁ ነገር በመረጃና በማስረጃ ላይ ካሜራ ከፍቼ እያሳየው እያለው የምትመልሰው ስታጣ ምን አላችሁ? ጴንጤ እጁን እግሩን አስገብቶበት የጻፈው ጭንቅላቱን አስገብቶ እግሩን አስገብቶ እግሩን አውጥቶ ምናምን ነገር ብላችሁ ጴንጤ ስራ ጠፍቶበት የእናንተን መጽሐፍቶች ገድላትና ድርሳናት የታሪክ መጽሐፍትን አይጽፍም። እንዲህ አይነት ነውረኛ ጴንጤ የለም። እኔም ራሴ ጴንጤ ስለሆንኩ ማለት ማናችንም ወንጌላውያን እንደዚህ አናረግም። እና ስንቱን ታሳብቡታላችሁ። ከስብሰባ እንኳን በኋላ የዝክረ ኒቂያ ከተባለው ስብሰባ እንኳን በኋላ ልትማሩ ይገባል። ኦኬ አንዳቸውም የሮም ካቶሊክ ቤተክርስቲያን ህንፃ ቤተክርስቲያንን በሩን በምዕራብ በኩል እንድናደርግ እንዲህ አይነት ነገር የሰራችብን የሮም ካቶሊክ ቤተክርስቲያን ነች ብላችሁ አላችሁ። የቦሌ መድኃኔዓለም በፀሐይ መውጫ በኩል በር ሰርታችሁለታል። ቅድስት ሥላሴም ልክ እንደዚሁ ማለት ነው። ይሄ በቤተክርስቲያኒቱ አስተምሮት አግባብ አይደለም ተብሎ ጥያቄ ሲቀርብባችሁ የሮም ካቶሊክ ነች እጇን አስገብታብን አላችሁ። መጽሐፍቶች ተብሎ ሲባል ጴንጤዎች ናቸው አላችሁ። ፓትርያርኩም ሊቃውንት ጉባኤም አንዱን መጽሐፍ ጴንጤዎች ጽፈውብን ያስገቡት ብለው አላሉም ስብሰባው ላይ።
መጽሐፍቶቻችን ጥራት ይጎላቸዋል ብለው ሲሉ በራሳችሁ ልጆች ስለተጻፉ ነው። ይሄኛው መጽሐፍ በጴንጤ ተጽፎ የገባ ነው ብሎ የሚል አንድ መጽሐፍ አላቀረባችሁም። አላቀረባችሁም ብቻ አይደለም አታቀርቡም ለወደፊትም። እኔ እጅ ላይ ያሉ በብዙ 100,000 ብሮች የወጡ መጽሐፍት የተገዝተው የመጡት እያንዳንዱ የቤተ ክርስቲያኒቱ መጽሐፍት ነው። እያንዳንዱ ይሄኛውን መጽሐፍማ አንቀበለውም ብለህ የምትለው የለም። እና ደግሞ እኔ አርፋችሁ ብትቀመጡ ጥሩ ነበር፣ የእውነት ለመናገር ማለት ነው። አሳ ጎርጓሪ ዘንዶ ያወጣል እንዲሉ መጽሐፍቶቻችሁ ሲከፈቱ ብዙ ተጎተተው የሚወጡ ዘንዶች ናቸው ያሉት እንደማለት ነው። ምክንያቱም እርስ በርስ የሚጣላ ታሪክ፣ እርስ በርስ የሚጣላ አስተምሮት ይዛችሁ ሐዋርያዊ መንበረ ማርቆስ ስልጣነ ክህነቱም ልክ አንዳንድ ፖለቲከኞች ታንኩም ባንኩም እጃችን ላይ ነው ብሎ እንደሚለው እናንተ ትምህርቱም መንበሩም እጃችን ላይ ነው ብላችሁ ትብሉናላችሁ። የትኛው መንበር? መንበረ ጴጥሮስ የኦሮሚያው፣ መንበረ ሰላማ የትግራዩ፣ ወይስ ቅባቱ የጎጃሙ፣ ወይስ መንበረ ተክለ ሃይማኖት አሁን ብፁዕ አቡነ ማትያስ ያሉበት? መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚመዘዘው ወይስ ከሰማይ ነው ብሎ የሚለው መጽሐፋችሁ? አቤት መንበረ ተክለ ሃይማኖት ከመንበረ ማርቆስ ነው የሚቀዳው ነው ብሎ የሚለው ወይስ ከሰማይ ነው ወይስ ከምድር አንዳንድ ታቦታት ፈለቁ እንደሚባለው ፈልቆ የተገኘ ነው? መንበረ ተክለ ሃይማኖት አሁን ብፁዕነታቸው የተቀመጡበት ብፁዕ አቡነ ማትያስ የተቀመጡበት መንበር ወእጨጌ ዘመንበረ ተክለ ሃይማኖት የሚለው ከየት ነው የተገኘው? ይህን ታሪክ በደንብ አብራርቶ የሚነግረን ቢኖር ዛሬ ከየት ነው የተገኘው? መንበረ ተክለ ሃይማኖት ከየት ነው የተገኘው? ፓትርያርኩ አሁን የተቀመጡበት ለምን ዘመንበረ ተክለ ሃይማኖት የተቀመጡበት ለምን ዘመንበረ ተክለ ሃይማኖት ተባለ? ለምን ዘመንበረ ማርቆስ አልተባለም? ከግብጽ ከመጣ የእግዚአብሔርን ሕዝብ መናፍቅ እያሉ እንደመሳደብ ቀላል አይደለም። አንድ በስህተት እዚህ ቤት ሰው አይገባም። ይሄ ትንቢት አይደለም እናገረው። ትንቢትም ከሆነ ያዙ፣ ግን ትንቢት አይደለም እናገረው። አንድ ሰው አይገባም በስህተት አልኩ። በስህተት አይገቡም። ምን ቦታቸው ይገባሉ? ምን አፍራሽ ኃይል ተሰብስቦ እዚህ መንበሩን ያፈርሰዋል፣ ቀኖናውን ያፈርሰዋል፣ ላይኑን ያፈርሰዋል፣ ቅብብሉን ያፈርሰዋል። ምን ቤት በኩል ይግቡ? አሁን እኮ ከሰማይ ነው የወረደው መንበሩም እየተባለ ነው ተባለ። እንግዲህ ከሐዋርያት ሳይሆን እንደ አዲስ የወረደ ከሰማይ የወረደ መንበር ነው። ቀኖናውም የባርነት መንበር ነው ተባለ። ዩሲ ልታወራ ነው? ቀጥል። ጠራኝ ከኑ። አዎ ማይክ ኦን አድርገህ ነበር። ልታወራ መስሎኝ ነው። ቀጥል፣ ሀሳብ ስትበት። ልጄ የተጫወተበት ስለነበር ነው። ይቅርታ፣ አጠገቤ ከኔ ጋር ስላለ አንድ 2-3 ደቂቃ ስጠኝ እናገራለሁ። እስከዛ ግን ይሄንን መንበር የሚያተርፈው ይኖር ይሆንን እያልን እየጠየቅን ነው። በጣም ግራ ያጋባል። መንበሩ አለን ይባላል። እኔ መንበሩ የሚባል ሰው ብቻ ነው እያየሁ ያለሁት። ደግናችሁ ትንሽ ሀሳብ ልስጥ። ቀጥል ደሱ። ጌታ ኢየሱስ ይባረክ። እንግዲህ ያው ሐዋርያዊ ቅብብሎሽ የሚለውን ነገር የኢትዮጵያ ቤተክርስቲያን የራሷን ጳጳስ እንዳትሾም በሐዋርያዊ ቅብብሎሽ ብለው እንኳን ቢያስቡ እንዳትሾም ግብጽ ለዘመናት ስታስጨንቃት እንደነበረ ቅድም እየተወራ ነበርና ሐዋርያዊ ቅብብሎሽ ሳይሆን የግብጽ ቤተክርስቲያን የበላይነት መግለጫ እንደሆነ ይታያል። ይህም ደግሞ ምንን ያሳያል? ቅብብሎሹ መንፈሳዊ ብቻ አልነበረም፣ ፖለቲካዊና
አስተዳደራዊ ጫና የነበረበት ጨካኝ የሆነ አስተዳደራዊ ጭቆና የነበረበት አገዛዝም ጭምር ተላልፏል ማለት ነው። እንደነሱ ከተላለፈ እነዚህ ሰዎች ወደዚህ ሲመጡ ፖለቲካን ይዘው መጥተዋል። ወደዚህ ሲመጡ እና እነዚህ ሰዎች ወደዚህ ምድር ሲመጡ ምንድነው ይዘው የመጡ ሲባል ቅብብሎሹ መንፈሳዊ ብቻ ሳይሆን ምንድነው አልኳችሁ ፖለቲካዊ አስተዳደራዊ ጫና የነበረበት እንደሆነ ይታወቃል። ስለዚህ ፖለቲካውንም ነው የተቀበሉት፣ አስተዳደራዊ ጫናውንም ነው የተቀበሉት። እሱንም እንደ ጥያቄ አድርጎ ብንይዘው ብዬ አስባለሁና እሱን እንደገና ይሄ በአራተኛው መቶ ክፍለ ዘመን በፊት የነበረው ክፍተትን ስንመለከት ሐዋርያዊ ቅብብሎች ሰንሰለት ቀጥታ ነው ቢባልም በጃንደረባው በአንደኛ መቶ ክፍለ ዘመን ደግሞ ወደ ኢትዮጵያ ወንጌል እንደገባ ታሪክም አንዳንድ እንትሮችም የሚመሰክሩ አሉ። ስለዚህ በኢትዮጵያዊ ጃንደረባ ወንጌል ወደ ኢትዮጵያ ከገባ በግብጽ ደግሞ በኩል መጥቷል ከሚለው ጋራ የ300 ዓመታት ክፍተት እንዳለ እንገነዘባለን። ስለዚህ ከየትኛው ነው ትክክሉ? በኢትዮጵያ በጃንደረባው የመጣው ነው መዛኛው የሚለው ነገር እሱም እንደ ታሪክ በጣም ማስረጃ በጣም ቀላል እንትን ውስብስብ ያለ ስለሆነ ይህም ልንቀበለው የማይቻል ነው። እንግዲህ ሰንሰለቱ ተቋርጧል። ይሄ ሰንሰለቱ ከሐዋርያት ጀምሮ መጥቷል የሚባለው ነገር ጭራሽ ፈጽሞ የተፈጠረ ታሪክ ነው እንጂ አንድም ቦታ ላይ ያው እንደ ማስረጃ እንደሌለ ግልጽ ነው ማለት ነው። ግልጽ ነው። አንድ አባት ብቻ ነው የሚጠቅሱት አይደል? እንደገና ደግሞ እኔ መጽሐፍ ቅዱስ ላይ ራሱ ሄዳችሁ ትመለከቱ። መጽሐፍ ቅዱስ ላይ እጅ እየጫኑ ሁሉም እንትን ሲያደርጉ አታዩም። ለምሳሌ 7ቱ አብያተ ክርስቲያናት ብትሄዱ 7ቱ አብያተ ክርስቲያናት ማን እንደሾማቸው በማን እንትን እንደተደረጉ ምንም አይነት መረጃ ሊያቀርቡ አይችሉም። ምንም አይነት ማለት ነው። የነዚህ የራእይ ላይ ያሉት ማለት ነው ማን እንደሾሙ በማን እንትን እንደተደረጉ የለም። እንደገና ደግሞ ለምሳሌ ጳውሎስን መንፈስ ቅዱስ የሞላበት ማን ነው ሲባል ኖርማል ደቀ መዝሙር ክርስቲያን የሆነ ሰው ነው። ጳጳስ አልነበረም። ስለዚህ እንደዚህ ያሉ ነገሮች ብዙ ነገሮች ከእግዚአብሔር ቃልም አንጻር እንደገና ደግሞ ራሱ ይሄ ምንድነው በጢሞቴዎስ የሚናገረው እኮ ማንም ጳጳስነትን ቢመኝ መልካም ስራ ይመኛል ነው የሚለው። መልካም ስራ ነው የሚለው። ስለዚህ መልካም ስራ ደግሞ እንዴት ነው የሚሆነው? ጳጳሱ ሚስት ያለው መሆን አለበት። አንደኛ ሚስት ያለው መሆን አለበት፣ ግዴታ ነው። በነገራችን ላይ ሚስት መኖር አለበት ይላል። ሁለተኛ ይሄ ጳጳስ ሲመረጥ ልጆቹን ማስተዳደር የሚችል ይላል። ለምንድን ነው ልጆቹን ማስተዳደር የሚችል ሰው መመረጥ አለበት ብሎ የተናገረው? እዛው ላይ ሲጠቅስ ምን ይላል? የገዛ ቤተሰቡን ማስተዳደር የማይችል ሰው የእግዚአብሔርን ቤተክርስቲያን ሊያስተዳደር አይችልም ይላል። ስለዚህ መርሁ የመጀመሪያ ማግባት አለበት፣ ልጆቹን መውለድ አለበት። ከዛ በውጭና በውስጥም የተመሰከረለት መሆን አለበት። በደንብ ቤቱን ማስተዳደር የሚችል ነው መሆን አለበት። ከዛ ውጭ ዝም ብለህ ቤቱን ያልተሞከረ እንትን አምጥተህ ያላገባ ጳጳስ አይሆንም። እንግዲህ አፖስቶሊክ ሰክሰሽን ካለ ያገባ ጳጳስ ነው መሾም ያለበት ያገባ ልጆች ያሉት ልጆቹን ማስተዳደር የሚችል የማይጠጣ ይላል እኮ ለብዙ ወይን ጠጅ የማይቆመች። ይሄኛዎቹ እኮ ወዳጄ የሚጠጡት እኮ ብራዘር ለየት ያለ መጠጥ ነው የሚጠጡት። ተራ መጠጥ አይደለም የሚጠጡት። ስለዚህ እንደዚህ ያሉ ነገሮች አሉ ነው። እንግዲህ ጊዜውን እንዳልይዘው በኋላ እቀጥላለሁ ደግሞ እድል ሲሰጠኝ። ያ ደስ ተባረክ።
በጣም የማይጠጣ የምትለው መያዝ አለባት። የማይጠጣ የአንድ ሚስት ባል የሆነ የሚለው ይህንን ሁሉ መጽሐፍ ቅዱሳዊ ስርዓት ያፈረሰ ነው። የኦርቶዶክሱ እንግዲህ ጵጵስና ስርዓት ያላገባ አይልም፣ ያላገባ የጵጵስ አይልም። የአንድ ሚስት ባል የሆነ ነው የሚለው። ባልነት እንደ መስፈርትነት ተቀምጧል። ወይም ደግሞ የአንድ ሚስት ባል የሆነ ወይንም ያላገባ ብሎ እንኳን እንደ አማራጭ እንኳን አያስቀምጠው። የማይጠጣ የማይሰክር የሚለውን እንግዲህ የሚታወቅ ነው። እንትኑ ራሱ ለየት ያለ ኦርደር ተደርጎ ነው የሚመጣው ውስኪው ራሱ። ስለዚህ ሲጠጣ ይፈርሳል ማለት ነው። እንትኑ ጵጵስናው ራሱ ለየት ያለ ውስኪ ነው የሚመጣው ራሱ። በቃ ከውጭ ሀገር ታዙ ከዱባይ ምናምን ብራንዱን ራሱ ያውቁታል። እስኪ እንትንን ብራንድ ምናምን ብለው ብራንዱን በጣም ጥሩ ብራንድ ያውቃሉ። የውስኪ አይነት ብራንድ ያውቃሉ። እውነት እንትን አይደለም። በነገራችን ላይ ይሄ ውሸት አይደለም የሚነገራችሁ፣ እውነት ነው። እንትኑ ጣዕሙን ምናምኑን ሁሉ በደንብ ነው የሚያውቁት። እና ፎቶ ሁሉ አለን። ከተፈለገ ጥርጣሬ ካላቸው እናሳያለን። እኛ ውስኪ እኮ ያወቅነው እዛ ቤት እኮ ነው ብራዘር። ሬድ ሌብል፣ ብላክ ሌብል፣ ዲምፕል ምናምን ነገር እየተባለ ማለት ነው። ዋይት ሆርስ፣ ሬድ ሆርስ እየተባለ መጠጡ። ለምንድነው መጠጡ ጋር የገባችሁት? አሁን ለምን እሱን ተዉት። የመጠጡ ጉዳይ ቅር ይላችኋል። መጠጡ ይቅር። እኛን በጠላ እያጋጠሩ በጣም ብዙ ጊዜ ሲጠጡ በኋላ ላይ ነው እኔ የነቃሁት። ያው የገጠር ልጅ መሆኔም ዝም ብሎ ታልያለሁ ይመስለኛል። እኛን በጠላ ነው ልጆች ናቸው እየተባለ በሽክና ይቀዳልናል፣ እሱን እንጠጣለን። እነሱ ግን ብራዘር ምን አጋፋቸው? እንትን የወይዘሮ አሰለፈችን አጠላ እንትን ምንድን ነው ጉሽ ጡጥ ከማለት ያ ጡጡ የሚባል ነገር የለው። በቃ ሲሳይነ ዘለለ ዕለትነ ነው የዕለት ምግብ ነው የምትለኝ? በጣም ነው የሚገርመው። አይ አይክዱም፣ ይሄን እንኳን አይክዱም። አይ ማለት ሊክዱ ይችላሉ፣ ይህንን ውስጣቸውን ግን አይክዱትም። ምክንያቱም ማን ገዝቶላቸው የሚሄደው ነው። አንድ ጳጳስ እኮ ለመጠየቅ ሲሄዱ ጥሩ ውስኪ የቱ ነው የሚወዱት? ውስኪ አቡነ ከሌ የሚወዱት ውስኪ የትኛውን ነው ተብሎ ተጠይቆ ነው። ዝም ብሎ አይኬድም። አቡነ ሙሴ፣ አቡነ ማርቆስ የሚወዱት የትኛውን ውስኪ ነው፣ ምን አይነት ውስኪ ነው ምናምን ተብሎ ተጠይቆ ምናምን ስለሆነ የሚኬደው እሱን እንኳን የሚክዱ አይመስለኝም። ቢያንስ እኛን ቢክዱን ውስጣቸውን አይክዱትም። አቡነ ሳይሮስ አሁን በቅርብ አንድ ፎቶ ያየሁት የሆነ ሰው ቤት ሄዱ። አሁን የጠቅላይ ቤተ ክህነት ስራ አስኪያጅ የሆኑት ማለት ነው፣ በብፁዕ አቡነ አብርሃም ተተክተው የተመረጡት እሳቸው ሄደው ፊት ለፊት ላይ ጠረጴዛው ላይ ተሰትሮ የተቀመጠው ብላክ ሌብል ነው። በረዶን አላየሁትም። ያለ በረዶ ነው ወይም ጠጡት። በበረዶ ኮካ ይጨምሩበታል አይጨምሩበትም። እሱን ኮካዎቹን አላየሁም፣ ግን ብላክ ሌብል ፊት ለፊት ላይ ማለት ነው። አሁን እሳቸው ምን እንደሚወዱ ይታወቃል ማለት ነው። ያንን እንግዲህ ያዩ ሰዎች ይዘው ይሄዳሉ። ያንን ፎቶ ሪፈር አድርገው ነው እንትን ተደውሎ ተጠይቆ ነው። አቡነ እንትና ምንድነው አቡነ ጴጥሮስ አቡነ ከሌ ምንድነው የሚወዱት? የትኛው እንትን ነው ብራንድ ነው? እንደው አንድ አይበቃቸውም ይሆን ምናምን ተብሎ አረ አይ እንደው ሁለት ይጨመር ምናምን ተብሎ እንደተገባ የሚጠጣ ፍሪጃቸው ላይ የሚቀመጥ ምናምን ተብሎ እንትን የሚሉት ወይ ከናን አሁን መጠጥ ውስጥ መግባት የፔንቴን አገልጋይ ሆድ ልታስብሰን ነው አይደል? እኛ እኮ ጆሊ ጁስ እኮ ያረረብን ሰዎች መድረክ ላይ አንድ ቡትሌ ወተር ውሃ ነው የሚሰጠን። ወተንም እንደዚህ የአንድነት ጊዜ ካልሆነ በስተቀር ኩኪስ ነው። ሆድ ይባሳቸው ብለህ ነው። ውሃ ጠጥታ ትገባለህ አንተ።
እዛ እኮ እንዴ እዛ አይ ቢያንስ አሁን እነ ዮሲ ያንን ቤት ስለማያውቁት ምንም ትዝታ የላቸውም። ግን እኔ ትዝታዬን አትቀስቅስብኝ። ይህን ጉዳይ የለፈው አይ ይናደድ ላብሽቀው ብለህ ካላልክ በስተቀር የመጠጡን ጉዳይ ተው። ኤርሚ የእኛን አልሰማችሁም? እንደኛም እኮ የዋዛ አይደለንም። ቃሪቧን አክርመናት በዛ በኩል እናወራረዳለን። የጴንጤ ጠለሏት አይደል እንዴ? እሷ ራሷ ቀላል እኮ አይደለች። የከረመች ቀሪቦ ምንም አታመጣም። ጄሪካ ሙሉ ብጠጣ ምንም አታመጣም። እኛ ልምዱ ነበረና በውሃ ጴንጤ እኮ በውሃም ነው የሚሰክረው። አንዳንድ ምንም ያለመደ እኛ እዛ ከቅዳሴ በኋላም ሌላ አይደለም የሚጠብቅ ሳያሰክር ይቀራል ብለን ቅዳሴ ያልቃል። ቅዳሴ እንደተጨረሰ የሚጠብቅህ ትንሽ አረር ያለች በመለኪያ ትቀርብልሃለች። እሷን ቋ እያደረግ ጠላም ደግሞ እንትን ቀላቅለህም አንዳንዴ ምናምን ዘኬ ተብሎ በቃ እሱን ነው እንትን የምትለው። ቤተክርስቲያን ውስጥ ነው። እኔ አንድ ጊዜ ቤተክርስቲያን ውስጥ ኪዳነ ምሕረት ቤተክርስቲያን እዛ ከቅዳሴ መልስ ወዲያው ታቦት ነበርና በቃ ተጠጣ። እንግዲህ ሁሉም ይጠጣል፣ ቄሱም ይጠጣል፣ ጳጳሱም መጥተዋል የዛኔ። በቃ እኔ ደግሞ አያቴም ትንሽ ከጳጳሳቶችም ጋር ይቀርባል። እዛች ጠጋ ብዬ ስቀነድሽ ልውዬ ልክ መሀል ላይ የለውም በቃ እና እዛ ጳጳሱ እንደ ጳጳስ ሁኜ ካልባረኩ ስል ነበር ነው የምልህ። እንደ ጳጳስ ሁኜ ካልባረኩ ስል ነበር። እዛ ኪዳነ ምሕረት ቤተክርስቲያን አለም ገና አቡነ ሙሴ የሚባሉ ነበሩ። አሁን አርፈዋል። አንድ ቪዲዮ ላንብብላችሁ እስቲ። አንድ መጽሐፍ ከዚህ በፊት አይታችሁት ሊሆን ይችላል። የፍርምናጦስን ከፍርምናጦስ እስከ አቡነ ባስልዮስ ድረስ ያለውን እንዴት አድርጎ እንዳቀረበ ትላንትና ቀሲስ ዲበኩሉ ገብተው ሳነብላቸው ነበር። እስቲ የእርሶን አስተያየት ስጡን ብዬ እና አልሰጥም በዚህ ጉዳይ ብለውኝ በቃ ስስቅ ነበር። መጽሐፉ ርዕስ አንብባችሁት ከሆነ አላውቅም። ቅዱስ ማርቆስ ኢትዮጵያዊ ነው ይላል። የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው የሚለው ሌላ ጊዜ እናደቃታለን። ግን የጻፉት ይታወቃሉ በጣም። እንደውም በአቡነ ጳውሎስ ጊዜ ጥናት እንዲያደርጉ ወደ ግብጽ ኮፕቲክ ቸርች የተላኩ እንትን ናቸውና አባ ተስፋ ስላሴ ሞገስ ናቸው። የታወቁ ምሁር ናቸውና ከፍርምናጦስ ጀምሮ እስከ መጨረሻው ግብጽ እስከላከችው ጳጳስ ድረስ የነበረውን ታሪክ ያቀረቡበት መንገድ እንደዚህም ይጻፋል እንዴ እንድል አድርጎኛል። ሰሞኑን ይህን መጽሐፍ ሳነብ ነበርና በጣም ነው ያስደነገጠኝ። ወደ ገጽ 106 ገደማ አካባቢ ነው ይመስለኛል። 5 ወይ 6 ገደማ አካባቢ እንደዚህ ይላል። 103 ላንብብላችሁ። ይሄውም ይላል ከ240 መሰለኝ ከ240 እስከ 1900 ወይም 1952 ዓመተ ምህረት ድረስ ይላል። ይሰማል አከኑ ይሰማል ዩሲ ከ240 እስከ 1952 ዓመተ ምህረት ድረስ ይላል። ጳጳስ ከምስር ያው ግብጽ ማለት ነው። ጳጳስ ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችንን አያውቅ፣
እኛም ቋንቋውን የማናውቅ ከመሆኑ በላይ እንዲሁም የቤተ ክርስቲያናችን አስምሩልኝ የሐዋርያዊ ትምህርት ቅብብሎች ለሚሉት ማለት ነው። እንዲሁም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ ይላል። እየሰማችሁ ነው? ቀርቶ የራሱን ቤተ ክርስቲያን ያው የመጣበትን ማለት እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት ማይም እንደነበረ ይላል። ውይ ማይም እንደነበር የማይካዳቅ ነው። ስለዚህም አረ እንዴት ነው ዛሬ ማፍረሱ ቀጥሏል። እስኪ ፈረሰ በሉ ከስር። አረ እንዴ ፈረሰ በሉ። ሐዋርያ ቅብብል ፈረሰ እያላችሁ ጻፉለት። የሚገርም ነው። ስለዚህም ለሁለቱም ሀገሮች ይላል ያው ለግብፅና ለኢትዮጵያ የመገናኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል የመድኃኔዓለም ያለ እንግዲህ ይታያችሁ። ስለዚህ የሚላኩት ጳጳሳት ጉልት ነው ወይስ ጉልት? ጉልት ዝም ብሎ የተቀመጠ ማለት ነው። ጉልት ማለት ጉልትማ ረስተ ነው። ጉልት ይቅርታ፣ እንግዲህ አማርኛውን በደንብ አንተ ታብራራዋለህ ኤርሚዬ። እና እንግዲህ ተመልከቱ ማለት የሚመጡት ለፖለቲካዊ ስለላ ካልሆነ በስተቀር እምነቱንም እንዲሁም ደግሞ ስርዓቱንም የማያውቁ ናቸው። የኢትዮጵያውንም የግብፁንም። እንዲሁም ኃይለ ቃሉ በጣም ይከብዳል። ይሄ ኃይለ ቃል በተለይ መሀይም እንደነበሩ ይላል። ታውቃለህ፣ የማይካዳቅ ነው እና ጉልት ነበሩ ይላል። እና ይታያችሁ ከመቼ እስከ መቼ ከ240 መሰለኝ አይደል እስከ 1952 ይሄ ማለት የኢትዮጵያ ፓትርያርክ እስከተሾሙበት ጊዜ ለ1600 ዓመታት የነበረውን ከግብፅ እየተላቁ የሚመጡትን ጳጳሳት ነው እንግዲህ በዚህ አይነት መንገድ የሚገልጣቸው ይላቸዋል። እንግዲህ ይሄ እኛ የጻፍነው አይደለም፣ ፕሮቴስታንት የጻፈው ሰነድ አይደለም። ይታያችሁ ጨርሶ ፕሮቴስታንት ይሄን አልጻፈም። ይሄን የጻፉት በአቡነ ጳውሎስ ጊዜ በጣም ትልቅ ፖዚሽን የነበራቸው በጣም ትልቅ ምሁር እንደሆነ የሚመሰከርላቸው አባ ተስፋ ስላሴ ሞገስ ናቸው። እንግዲህ ሂዱበት። አረ ደግማ አንብብልን። ቆይ ፒዲኤፍ ነው እንደ ዮሲ አሁን ያነበብከው? ፒዲኤፍ ነው እርሜ ፕሊስ ላክልኝ። ከኑስ ቀድሜ ያነበብከው ፒዲኤፍ ነው ሃርድ ኮፒ ነው? የትኛው ነው? ቀድሜ ያነበብከው መጽሐፍ አለ አንድ የሆነ መጽሐፍ አውጥተህ እሱ ሃርድ ኮፒ ነው፣ ግን እፈልግልሃለሁ። ይኖራል ፒዲኤፍ ወይ? በቃ እሱን ጻፍልኝ እኔ። እሺ አይ ያለ መሰለኝ ፒዲኤፍ እፈልገዋለሁ። ኦኬ እሺ በቃ ኮንታክት አድርጎኝ በውስጥ ለእኔም ላክልኝ። ዩሲ ይሄንን አፈራረሰው እኮ ምን ደግማ አንብብልን። ኧረ መሰላችሁ እነዚህ ሰዎች አማርኛ አይችሉም፣ ግዕዝ አይችሉም። ጉልቻ ያላቸው ለዛ እኮ ነው። ወደዚህ ሲላኩ ምንም የሚችሉት ነገር የለም። ትምህርት ራሱ ይዘው አልመጡም። እነዚህ ሰዎች ማስተማር አይችሉም። ምክንያቱም ለማስተማር ምን ያስፈልጋል? ቋንቋ ያስፈልጋል፣ መግባቢያ ቋንቋ ያስፈልጋል። ስለዚህ መግባቢያ ቋንቋ የሌለው ሰው መጥቶ ምንድን ነው የሚሰራው? ስለዚህ ቅብብሎሹ በስርዓት ብቻ ነው እንጂ ያለው ያተኮረው እውነተኛ ሐዋርያ ቅብብሎች ወይም ትምህርት ራሱ የላቸው። ትምህርትን ያካተተ አይደለም። ለዛ ነው ስለማያስተምሩ መጥተው ፖለቲካቸውን ተጭነው ስለሚመጡ ለዛ ነው ጉልቻ ብሎ ሰውየው እዚህ የጻፈውና ደክ ነው እንዴ። ቋንቋው እኮ በጣም እኮ የሚያስደነግጥ ቋንቋ እኮ ነው። እንዴት ነው በኦርቶዶክስ ቤተክርስቲያን እንደ ጳጳስ ታይተው እንደ ትምክህት የሚቆጠሩ ሰዎችን እንዴት ብለህ ነው መሀይም የምትላቸው? የፖለቲካ እንትኖች ሰላዮች ብለህ የምታቀርባቸው እንዴት ብለህ ነው
ጉልት ብለህ ልትገልጻቸው የምትችለው ማለት ደግሞ እኮ የሆኑ የተወሰኑ እንደነ አባ ምንድን ነው ሳዊሮስ እና አባ ይሄ ባካችሁ ሙስሊሙ ምንድነው ከኑ ስሙ ይጠፋብኛል። አባ አብዱል አዎ አባ አብዱልና አብዳስ አባ አብዱል በዚህ የተገለጡት እንደው ምናልባት አንዱ መስጊዶች ስለሰራ አንዱ ደግሞ ሐሰተኛ ደብዳቤ ይዞ መጥቶ ጳጳስ ነኝ ብሎ ስላታለለ ሊሆን ይችላል። እንደው በዚህ አይነት መንገድ እንኳን ቢቀርብ ይሄ እኮ የ1600 1500 ዓመታት ከግብጽ ተልኮ የመጣውን ጳጳስ ሁሉ እኮ ነው በዚህ አይነት ቋንቋ የሚገልጸው። በጣም እኮ የሚያስደነግጥ እኮ ልድገሙ። ይኸውም ከ240 እስከ 1000 እሺ ቆይ ይቅርታ፣ ሪከርደሮች አሉ፣ ሪከርድ ሊያደርጉት ነው። መግቢያው ላይ ጀምረ ማን እንደጻፈው ጀምረ ገጹን ያዘው። አሁን እሱ ጋር ከመግቢያው ተመለስና ሰውየውን አስተዋውቀህ ጀምር። ሪከርደሮች ሪከርድ ማድረግ ይፈልጋሉ። ይሄ በደንብ ቆይችንም ላንሳላቸው ቅብብሎች ምትለዋል እንዲህ የሚመጡት መሀይማን እንደሆኑ ፖለቲከኞች እንደሆኑ እንጂ የሐዋርያት ስራ ሊሰሩ እንዳልሆነ የራሳቸው መምህራን እንዴት እንዳጋለጡ ለዛውም በዛው እንትን ቦታ ላይ ማለት ነው ስልጣን ያላቸው እዛው ስልጣን ውስጥ ተቀምጠው እንዴት እንዳጋለጡ ሪከርድ ሊያደርጉ ስለሆነ ነው። ሙሉ በጣም ትልቁ መሆንም የሚሆነው አለ አይደለ? ስክሪን ሙሉ የሚሆነው እሱን አድርገው እስቲ ከኑዬ። እሺ ኮመንቱንም አንድ ጊዜ እንትን ልበላችሁና እስኪ ኦኬ ኮመንቱም አንድ ጊዜ ይጥፋና በትልቁ እስኪ እንዴት እንደሆነ አላውቅም። ካልሆነ በዚህ መሆን ይችላል። እንግዲህ እስኪ አላውቀውም እኔ እንዴት እንደሆነ። ቆይ እስኪ እሺ በቃ አንቺ አድርጊልን። ሶሊ ተባረኪ። እንደዚህ ነው። ይኸው እንግዲህ ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋሕዶ አንበሳ መድኃኔዓለም ኢየሱስ ክርስቶስ ነው ይላል። ያው ውይይታችን እኛ ቅዱስ ማርቆስ አይሁዳዊ ነው ኢትዮጵያዊ ነው የሚል አይደለም እንጂ ኢትዮጵያዊ ነው የሚለው ርዕሱ ራሱ አከራካሪ ነው እንደምታውቁት። ቢሆንም ጸሐፊው እንግዲህ በጣም የታወቁ መጽሐፉ ላይ ተቀምጧል። ጸሐፊው ማን እንደሆኑ በጣም የታወቁ ሰው ናቸው። በተለይ በአቡነ ጳውሎስ የፕትርክና ዘመን ጥናት ለማድረግ ግብጽ ቤተክርስቲያን ድረስ ሄደው ጥናት ያደረጉ ሰው ስለመሆናቸው መጽሐፉ ይናገራል። ስማቸው አቡነ ተስፋ ስላሴ ሞገስ ወደ ገጽ 103 ገደማ አካባቢ ከአባ ፍርምናጦስ ጀምሮ የነበረውን እስከ መጨረሻው ግብጽ እስከላካቸው ጳጳሳት ድረስ የነበረውን የጵጵስና አገልጋዮች እንዴት አድርጎ ገለጻቸው የሚለው በጣም የሚያስደነግጥ ነው። ገጽ 103 ላይ ያው ከራሳቸው መጽሐፍ ነው እየጠቀስን ያለነው፣ ያውም ከሚከበር ሰው ማለት ነው። እንደዚህ ይላል። ያውም ከ240 እስከ 1952 ዓመተ ምህረት ድረስ ጳጳስ ከምስር ያው ግብጽ ማለት ነው ከምስር ወደ ኢትዮጵያ ይላክ እንደነበር እውነት ቢሆንም ይላል። እንግዲህ ለ1500 ወር 600 ዓመታት ማለት ነው። እውነት ቢሆንም ነገር ግን የሚላከው ጳጳስ ቋንቋችን አያውቅ እኛም ቋንቋውን ማናውቅ ከመሆኑ በላይ እንዲያውም የቤተ ክርስቲያናችን እምነትና ስርዓት ሊያውቅ ቀርቶ የራሱን ቤተ ክርስቲያን እምነትና ስርዓት ሳይቀር ፈጽሞ የማያውቅ የለየለት መሀይም እንደነበር የማይካዳቅ ነው ይላል። የለየለት መሀይም የሚለው አገላለጽ እንግዲህ
ምን ያህል ከባድ ገለጻ እንደሆነ ማስተዋል ይቻላል። ስለዚህም ለሁለቱም ሀገሮች ይላል ያው ለግብጽና ለኢትዮጵያ ማለት ነው ካን ለሚልከውና ለሚቀበለው ለ1600 ዓመታት ለሁለቱም ሀገሮች የመገኛ መንገድ ሆኖ ለስለላ ከሚያገለግል በስተቀር መብት የሌለው ዝም ብሎ የተቀመጠ ጉልት ነበር ይላል። እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ቁጥር 1 እና 2 ጀምሮ በሚገባ የተብራራ ስለሆነ ተመልከቱ ይላል። እንደውም አይታ የሚለው እንዲያውም የግብጽ ጳጳሳት እንኳንስ በዚያ ዘመን ዛሬም ቢሆን የሃይማኖት ሰዎች እንዳልሆኑ የሚያስረዳ በዚህ ጥናት ውስጥ በክፍል 14 ከቁጥር 1 እስከ 2 ጀምሮ በሚገባ የተብራራ ስለሆነ ተመልከት ይላል። ስለዚህ ይሄ ሰው የአባት ትልቅ የኦርቶዶክስ ቤት እነዚህን ለ1600 ዓመታት ከግብጽ እየተላኩ የመጡ ጳጳሳትን እንዲሁ ዝም ብለው የተቀመጡ ጉልት ብሎ ያስቀምጣቸዋል። ታዲያ የቱ ነው የሚያስመካው ነው ጥያቄው። አሁን ሐዋርያዊ ቅብብሎሽ እንግዲህ ያው በርግጥ ሐዋርያው ቅብብሎሻቸውን ከአቡነ ባስሌል ቢጠቅሱም ቢጀምሩ ግን ከዛ በፊት የነበረውን ከግብጽ እየተላኩ የመጡትን በእንደዚህ አይነት መንገድ ማቅረቡ እንግዲህ በዜሮ ማባዛት ያህል ነው። በጣም ጠንካራ ኃይለ ቃል ነው። በጣም አስደንጋጭ ነው። የለየለት ማህይም ብሎ መግለጽ ራሱ ለጆሮ ሁሉ ይከብዳል። የፖለቲካ ሰላዮች ናቸው፣ ስለላ ለመስራት ነው የመጡት ብሎ መግለጽ፣ እንዲህ የተቀመጡ ጉልቶች ናቸው ብሎ ማስቀመጥ እንግዲህ በጣም ከባድ። እኛ ብንናገረው እኛ ወንጌላውያን ብንናገረው እንደው ስለምትቃወሙት ነው ወይም ስለምትቃወሙት ነው ይባላል። በአቡነ ጳውሎስ ፕትርክና ዘመን ከፍተኛ ኃላፊነት ተቀብሎ ግብጽ ኮፕቲክ ቤተክርስቲያን ጥናታዊ ጽሑፍ ያቀረበ የታወቀ ምሁር ናቸው። የሃይማኖት ሰው ናቸው። አባ ስላሴ ማለት አባ ስማቸው ባክ ይጠፋብኛል። አባ ተስፋ ስላሴ ሞገስ እኚህ ናቸው። እንግዲህ ይሄ ከባድ ማስረጃ ነው። ከኑ ያ በጣም የሚገርም ነው። መጽሐፍ ቅዱሳዊውንም ቀኖናዊውንም ትምህርታቸው ይሄ የሹመት መስፈርት ማያሟሉ ሐዋርያዊ ናቸው እንዳይባል ሐዋርያዊ አገልግሎት ሳይሆን ፖለቲካዊ አገልግሎት፣ ፈርዖናዊ አገልግሎት የሚያገለግሉ የነበሩ ናቸው ማለት ነው። መጽሐፍ ቅዱስ ጳውሎስ ለጢሞቴዎስ ማንም ኤጲስቆጶስነትን ቢፈልግ ብሎ የነገረው ነገር ራሱን የሚገዛ የሚል አንዱ ነው። የሚሰራ እንደሚገባው የሚሰራ የሚል ነው። እንደሚገባቸው የማይሰሩ ብሏቸዋል። ውዝፍ ነው ያላቸው። ምንድን ነው ያላቸው? ጉልት ያላቸው። ግሩም እኮ ነው። እኔ ጉልት የማውቀው ገበያ ነበር። ጉልት ገበያ ነው የማውቀው። እንደሚገባው የሚሰራ የሚለውን የማያከብሩ በቃ እነዚህ ሁሉ ሐዋርያዊ አይደሉም። ለማስተማር የሚበቃ ይላል። ለማስተማር የሚበቃ ቀርቶ የራሳቸውን የኢትዮጵያን ቤተክርስቲያን እምነትና ሃይማኖት የማያውቁ ኦርቶዶክስ ያልሆኑ ማለት እኮ ነው። እምነትና ስርዓት ማያውቅ ከሆነ እምነቱንም ስርዓቱንም የት ይጠብቀዋል? ካላወቀው እንዴት ያምነዋል? ካልሰሙስ እንዴት ያምናሉ? አይደል የሚለው እምነቱን ካላወቀ እንዴት ያምነዋል? ስለዚህ ኦርቶዶክስ አይደለም ማለት ነው እኮ። ብቻ ነው የሚያስደነግጠው ለ1600 ዓመታት የተላኩ እነዚህ ጳጳሳት እንግዲህ እምነቱን አይደለም የኢትዮጵያን ቤተክርስቲያን ኦርቶዶክስ ቤተክርስቲያን እምነትና አምልኮ ይቅርና የመጡበትን የግብጽም ቤተክርስቲያን እምነትና አምልኮ ያቁም ከተባለ እኮ
ሐዋርያዊ ቅብብሎሽ የሚባለው ነገር እኮ ከሸፈ ማለት ነው። ማለት የግብፁ ሐዋርያዊ ቅብብሎሽ ቢያንስ ኢትዮጵያ ያኔ ሐዋርያዊ ቅብብሎሽ አልነበራትም ያኔ ፓትርያርክ ስላልነበራት ብለው እንዳይሉ ከግብፅ ተልከው የመጡት እነዚህ 1600 ዓመታት የተላኩ እነዚህ ጳጳሳት ምንም ትምህርት አያውቁም ነበር ማለት ነው። ማለት ሐዋርያዊ ትምህርት አያውቁም ነበር ማለት ነው። ሐዋርያዊ ትምህርት በማርቆስ ስር ያለውን በማርቆስ መንበር ስር ያለውን ሐዋርያዊ ቅብብሎሽ አንዱ ስልጣንም እንዲሁም ደግሞ ትምህርት እስከሆነ ድረስ ትምህርቱን የማያውቅ ሰው መጥቶ ከተቀመጠ ለነዛ ሁሉ ሺህ ዓመታት ታዲያ ምኑ ነው ተካይደ የሚባለው? ማለት ሐዋርያዊ ትምህርት አልነበረም 1500 600 ዓመታት ማለት ነው በኢትዮጵያ ቤተክርስቲያን ውስጥ። ይሄ እኮ በጣም ሾኪንግ የሆነ እኮ ፋይንዲንግ ነው። ሐዋርያዊ ትምህርት አልነበረም የሚል ድምዳሜ ላይ እንድንደርስ የሚያደርገን አያውቁትም ትምህርቱንም አምልኮንም የኛንም የነሱንም ብሎ ነው የሚያስቀምጠው ማለት የኢትዮጵያውያኑን ጭምር ማለት ነው። ከዚህ በላይ እንግዲህ በጣም አስደንጋጭ የሆነ እኔ አለ ብዬ አላስብም። ታዲያ ሐዋርያዊ ቅብብልሽ ምኑ ነው ኖሚናል ካልሆነ የስም ካልሆነ ማለት ነው እና በጣም አስቸጋሪ ነው ሳይሆን የፖለቲካ ቅብብሎሽ ዘረዘሩት እኮ በቃ የፖለቲካ ቅብብሎሽ እንዳላቸው ይዘውላቸው የመጡት ፖለቲካና ባዶ እውቀትን እንደሆነ የተናገሩት። ምንም አይነት ሐዋርያዊ ቅብብሎሽ የለም። ሐዋርያነትን አይደለም ፖለቲካን ሙሉ ለሙሉ የግብጽ ጳጳሳት ወይ ደግሞ ከግብጽ ያስተጋባል መሰለኝ ድምጽ ሙሉ ለሙሉ የግብጽን ሐዋርያነት የተቀበሉት የሐዋርያነት አገልግሎት ራሱ ትክክል እንዳልሆነ ነው የተቀበሉት የሐዋርያነት አገልግሎት ያስቀመጡት። ኦኬ ድምጽ እየደገመ ስለሆነ ነው። ቀጥሉ እስቲ ሚውት ያላደረገ ሰው ያ በትክክል በቃ ትምህርቱን ካላወቀው ሊያምነው አይችልም። ለማመን ማወቅ ይቀድማል። ስለዚህ ሃይማኖት የለሽ ነው ማለት ነው ጳጳስ ተብሎ ሲላክላቸው የነበሩ ጳጳስ ተብለው የሚመጡ የነበሩት ሃይማኖት የለሾች ኤቴይስቶች ናቸው። ኤቴይስታዊ ቅብብሎሽ አብዱላዊ ቅብብሎሽ ሳንጨርስ ኤቴይስታዊ ቅብብሎሽ እንዴ! ኤቴይስታዊ ቅብብሎሽ ደግሞ መጣብን። እስኪ አብዶች እንዳሉ ግን ገምተሃል? ስንት አብዶች እንዳሉ? አሁን እኮ የመጣው አንድ አብዶ ነው እኛ ጋር። ግን ግብጽ ውስጥ ስንት አብዶችን እንደሾመች እነዚህ አብዶች ደግሞ ምን ያክል በአገሪቷም በሌሎችም ሀገራቶች ተስፋፍተው እንዳሉ አሁን እኮ አንድ አብዶ ነው ኢትዮጵያ። ግን እንዲህ አይነት አካሄድ እንዲህ አይነት ሐዋርያዊ ሲስተም ነው ያላት ማለት ነው ግብጽ ራሷ። ስለዚህ የግብጽ ሐዋርያዊ አገልግሎት ቶታሊ እዚህ ጋር ቀጭ ተውታል። እስካሁን ሲቀበሉት የነበረው ሐዋርያዊ አገልግሎትም የፖለቲካ ነው፣ ያለማወቅ ነው፣ የጉልት ነው እያሉ ነው ያስቀምጡት። እስካሁን የመጡት ጉልቶች ናቸው ማለት ነው። ሐዋርያቶች ሳይሆን እየመጡ የሚጎለቱ ጉልቶች ናቸው። ሐዋርያዊ ቅብብል የለውም። ስለዚህ እነሱም የጉልት ቸርቻሪ ናቸው ማለት ነው። ኢትዮጵያ ደግሞ ከጉልት ጋር ምን አይነት ግንኙነት እንዳላት ተመልከተው። ምን አይነት ሐዋርያዊ ኮኔክሽን እንዳለ ተመልከተው። እንግዲህ ጉልት ከሆነ ሰው ጋር የሚደረግ ሐዋርያዊ ትስስር ነው። ምን አይነት ትስስር ነው? ስለዚህ ቶታሊ ግልጽ አድርጎ አስቀምጦታል። በደንብ አድርገው ቢያዩት ጥሩ ነው። ጠዋትም ነው ትላንትና ሲነጋገሩ ነበረ ቄስ ማን ነው ዲበኩሉ እና በጣም ግልጽ አድርገው ያላዩት ነገር ይሄ አንደኛ ይሄን ነው። ይሄን ቢመለከቱት ጥሩ ነው። ፕላስ ደግሞ በእንደዚህ አይነት ጉልቶች ቤተክርስቲያኗ ለዘመናት ስትጓዝ እንደከረመች ይሄው በግልጽ አሳይተውናል። ሁለተኛ እዛው ግብጽ ራሷ ማናት እንዲህ አይነት አብዶችን ከነስማቸው አሁን በክርስትና ስም እንኳን አልተጠራም እኮ ቢያንስ አብዶ የተባለው ሰው እዛው የሙስሊም ስም ነው። ክርስትናም አልተነሳም ማለት ነው። ይሄ ሰው ክርስትና ቢነሳ የክርስትና ስም ይኖረዋል። የእስልምናውን ስም መጀመሪያ የተወለደበትን ስም ይዞ
ይሄ ሰው ከመጣ ራሷ ግብጽ ማናት? ምን አይነት ሐዋርያዊ አገልግሎት ነው ያላት ግብጽ ራሷ? ስለዚህ ራሷን ግብጽን ጥያቄ ላይ የሚጥል ነገር ነው። እንኳን ኢትዮጵያን አይደለም ኢትዮጵያ ከዛ የተቀበለችው ብቻ ሳይሆን ራሷ ግብጽ የአብዶች ትርምስ ነው ማለት ነው ያላት። ከዛ በኋላ የመጣውን ጄኔሬሽን ባናቅም ማለት ነው። እና በጣም አሪፍ ሐሳብ ነው። ጥሩ ጽሁፍ ነው አሁን የቀረበው። ስለዚህ አሁን ለነቀስ ዲበኩሉ ጥሩ አሳይመንት ሆኗቸው ቢወያዩበት እችን ሐሳብ ብናቀበላቸው ጥሩ ነው ለማለት ፈልጋለሁ። ቴንክ ዩ። ቀጥሉ። ያ መጽሐፍ ቅዱስ እንግዲህ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ፣ ብዙ ሰዎች የመሰከሩለት ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ እንግዲህ ትምህርት ነው የሚያመለክተው ለሚችሉ ለታመኑ ሰዎች ሊያስተምሩ ለሚችሉ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 3 ላይ የሚያስተምር መሆን አለበት ይላል። እዚህ ጋር ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ነው የሚለው። ለታመኑ ሊያስተምሩ ለሚችሉ። ስለዚህ ሊያስተምሩ የሚችሉ አለመሆናቸው ብቻ አይደለም የሚመጡት ሰዎች። በጣም የሚያስደነግጠው በጣም የሚቀፈውም እኔ እውነት ለመናገር ኢዮሲ ሲያነበው አያም ግላድ አያም ኖት ኦርቶዶክስ እያልኩኝ ነው የሰማሁት የነበረው። ምክንያቱም አስበው እምነትህ በቃ የተመሰረተው አፖስቶሊክ ሰክሰሽን ላይ ነው ብለህ አይ በዚህ በሳክሰሽኑ በኩል ያላለፈ ሰው አስተምሮኝ ወንጌልን ካመንኩ ኢየሱስን ጌታዬ ካደረኩ መዳን አልችልም ብለህ እያመንክ ከዛ ደግሞ ፍርስርሱ ሲወጣ ከዛ ይሄ ቅብብሎሽ ያልከው ነገር ስታየው ሲከፈት ባዶ ሲሆንብህ ድኛለው ያልከው እንትንህ ራሱ የጄኔሬሽን ከዚህ በኋላ ያለው ትውልድ ራሱ አይድንም ማለት እኮ ነው። እንደዛ ሆነ እየፈራህ ነው የምትኖረው። እንዲሁ የሆነ ሰው ተሳስቶ ይሆን ድንገት የሆነ መሃል ላይ አፍርሶብኝ ይሆን እያልክ ነው የምትሰጋው። ኢየሱስን ማመንህ ጋራንቲ አይሆንም። ቅብብሎሹ ነው ጋራንቲ የሚሆነ። ምክንያቱም በቅብብሎሹ ውስጥ ያላለፈ ሰው ቢነግርህ እንኳን ስለ ኢየሱስን ብታምነው እንኳን ስለማያድንህ ማለት ነው። እነዚህ ደግሞ የመጡት ጭራሽ ሃይማኖታቸውንም ማያውቁ ኤቴስት ማለት ነው። ማያውቁትን ነገር ማያምኑ ኤቴስት ናቸው። ምን ሊያምኑ ይችላሉ ካላወቁት? ሰው እኮ የሚያውቀውን ነገር ነው የሚያምነው። በጣም አስደንጋጭ፣ በጣም ክው የሚያደርግ ነገር ነው ኢዮሲ የሰጠነው። እኔ አም ግላድ አም ኖት ኦርቶዶክስ አልኩኝ። አሁን በጣም እንኳን ደስ አላችሁ። እውነት ኦርቶዶክስ እንደዚህ መታመኛችሁ ምናምን ሆኖ የሆነው ነገር እንዲህ ሲፈርስ ፊት ለፊታችሁ እንዲህ ሜልት ሲያደርግ ስታዩት ያስደነግጣል። እና እውነት በጣም እድለኞች ናችሁ ፕሮቴስታንቶች። እውነት ጴንጤዎች በጣም እድለኛ ናችሁ። መታመኛችሁ ኢየሱስ መሆኑ ክርስቶስ ራሱ መሆኑ እውነት በቃ መታመኛችሁ የሰው ጥበብ አለመሆኑ የሰው አቀባበል ምናምን ቅብብሎሽ አለመሆኑ ኢየሱስ ራሱ መሆኑ በቃ መስቀል ላይ የሞተላችሁ ስለናንተ መዳን መከራን የተቀበለ ስለ ጽድቃችሁም ደግሞ ከሙታን የተነሳው ኢየሱስ እርሱ መሆኑ በጣም እናንተ ደስ ሊላችሁ ነው የሚገባው። ቅብብሎሽ ላይ የተመሰረተውማ እድነት አየነው እኮ እንዲህ ሜልት ነው የሚያደርገው። ሰው ላይ በሰው የሚተማመን ይፈርሳል የሚለው ለዚህ ነው። ሸምበቆ ነው የሰው ነገር ሸምበቆ ነው ተሰብሮ ነው እንትን የሚል። ይሄ የሰው ስርዓት መተማመን እንደዚህ ነው ችግሩ። ጌታ ኢየሱስ በእኔ የሚያምን አለ እንጂ በቅብብሎሹ በኩል ሲመጣለት የሚያምን አላለም።
ጴንጤዎች እውነት አመስግኑ ጌታን፣ መታመኛችሁ እሱ ብቻ መሆኑ። ዋው አስደንጋጭ ነው። በጣም ነው ዮሲ ተባረክ። ይህንን እንትን ያመጣ ከቅድም ጀምሮ የተዘረዘሩትን እንትን ማሰብ ጀመርኩኝ። አሁን ይህ ተአምር ነው። ኤርሚ አለ እንዴ ወንድም አሉ? እንዲህ ደብዳቤ አለ እና እሱን የሚቻል ከሆነ ማንበብ እችላለሁ። ኦኬ እሺ፣ ኤርሚ እስኪመጣ ድረስ እሺ። ደብዳቤው ምንድን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና ስርዓት ላይ ነው ያለው። ደብዳቤው ምንድን ነው የሚለው? 6 አንቀጾች አሉት። የኢትዮጵያ መንፈሳዊ ጉባኤ በሰኔ 14 ቀን 1934 ዓመተ ምህረት ለብፁዕ አቡነ መርቃሪዎስ የላከው 6 ጥያቄዎችን የተመለከተ ደብዳቤ ይላል። ከነዚህ መካከል እንግዲህ እለፍ አድርጌ ማንበብ እችላለሁ። እንዲህ ይላል። የኢትዮጵያ ቤተክርስቲያን ባለስልጣኖችን ለብፁዕ አባታቸው ለሊቀ ጳጳስ አቡነ መቃርዮስ የግብፁ ማለት ነው በትህትና ሰላምታቸውን እያቀረበ ለቅዱስ ማርቆስ መንበር ተቀምጠው ይባርኳቸው ዘንድ ስለተመረጡ ደስታቸውን ይገልጣሉ ይልና ከዚህ በኋላ ቀጥሎ ያለውን ሐሳብ ሲያቀርቡ ብፁዕ አባታችን አቡነ መቃርዮስ በነገሩ በጣም እንዲያስቡበትና መልካም ፍጻሜ እንዲያገኙ ተስማምተው ነው። ብፁዕ አባታችን ሆይ ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድሪያ ቤተክርስቲያን ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል ይላል። ይሄ በደብዳቤ የሚገልጸው ኢትዮጵያ ችግር በገጠማት ጊዜ ግብፅ ጳጳሴን አልክም ትልና አገሪቱ ያለ ጳጳስ ትሆናለች። አገሪቱ ያለ ጳጳስ ትሆናለች። ከዛ ያለ ጳጳስ ትሆንና ይቋረጣል ማለት ነው። ይቋረጣል። ከዛ ይቋረጣል። ስለዚህ እዚህ ጋር ሲያነብ ምንድን ነው የሚለው? ኢትዮጵያ በፋሺስት መንግስት በተወረረችበት ሰዓት የኢትዮጵያ ቤተክርስቲያን ከእስክንድሪያ ቤተክርስቲያን ተለይታ ምን ብላ ተለይታ እንድትኖር በጠላት የተመሰረተ ሐሳብ መሆኑ ታውቋል። በፊተኞቹም ዘመናት ውስጥ በኢትዮጵያ ላይ የጦር አደጋ በደረሰ ቁጥር የኢትዮጵያ ቤተክርስቲያን ከእስክንድርያ ቤተክርስቲያን ጋር መገናኘቷ እየተቋረጠባት መገናኘቷ እየተቆረጠባት የመከራው ዘመን እስካልፍ ድረስ ራሷን ችላ መኖሯ የታወቀ ነው ይላል። በመከራ እያለፈች ነው። በዚህ አማካኝነት ጳጳስ ሳይኖር የሚሞቱ ሰዎች ምን ሊሆኑ ነው? በዚህ ዘመን ላይ በራሳቸው እየተዳደሩ ማለት ነው። ያለ ጳጳስ የኖረችበት ወቅት ዘመን አለ ማለት ነው። ቤተክርስቲያኗ በራሳቸው የሚኖሩበት የመከራዋንም ዘመን በሃይማኖቷ ጸንታ ወደ ሰላም ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም። ያሳዝናል። ይሄ ሁሉ መከራ ካለፈባት በኋላ እንደገና ማርቆስን ፍለጋ ትሄዳለች። ጌታ እኮ ከዚህ ነው የገላገለን። ይሄን ሁሉ መከራ ካለፉ በኋላ አሁንም ደግሞ አባት አለኝ ብላ ልክ እንደ እንጀራ አባት እዛ ትፈልጋለች ማለት ነው። ምንድነው አባቱ የጠፋው ልጅ አይነት አባት ተብየው ተረስቷል። ቶታሊ ፍጹም እኮ አባትነትም አታይበትም። ምክንያቱም አባት ማለት ለልጁ የሚራራ ማለት ነው። አባት ማለት አውቶማቲካሊ ፕሮቴክት የሚያደርግ ነው። ልጆቹን ለምሳሌ እኔ ልጆች ሲርባቸው አዝኜላቸው አይደለም፣ በቃ አውቶማቲካሊ ለልጆች ፕሮቴክት አደርጋለሁ። እነዚህ የግብፅ የሚላኩ ሰዎች አባት አይደሉም። ኤርሚያስ ላይ ነው አይደል የሚናገር፣ ቅጥረኞች እረኛ የሚላቸው የበጎቹን ምንን ይበላሉ? የበጎቹን ስጋውን ይበላሉ። እንደገና ደግሞ ቆንቶል ይሄ ጸጉሩን ለጥሩ ነገር ይጠቀሙበታል። ከዛም በኋላ ምንም አይነት ለበጎቹ ደንታ የሌላቸው ማለት።
ስለዚህ እዚህ አባት የተባሉት ሰዎች ምኖች ናቸው አለ። ሰዎቹ አይደለም የሚፈልጓቸው እዚህ ያሉ ልጆች የተባሉት ነገሩ ካለፈ በኋላ ጦርነቱ ብዙ አሰቃይተዋቸው ካለቁ በኋላ አሁንም ይላል ዘመን በኋላ ጸንታ ወደ ሰላሙ ዘመን በደረሰች ቁጥር ከማርቆስ መንበር ላይ የተቀመጠውን አባቷን እዛ ጋር የተቀመጠውን አባቷን ከመፈለግ አቋርጣ አታውቅም አለ። አሁንም ወደፊት ያላት ምኞት ይህ ነው መሆኑን ስትገልጽ ደስ ይላታል። ይሁን እንጂ የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት ሎክ አዳምጡ። የኢትዮጵያ ቤተክርስቲያን መብት ባለማግኘቷ ምክንያት በኢትዮጵያ ላይ አደጋ በመጣ ቁጥር ለኢትዮጵያ የሚገባውን ስርዓት ሁሉ የኢትዮጵያ ምዕመናን ለማድረግ አልተቻለም ይላል። አልተቻለም። በዚህም ምክንያት ወደ ሌላ ሃይማኖት የሄዱ የሌላውን ሃይማኖትና ባህል የለመዱ ብዙ ኢትዮጵያውያን ናቸው ይላል። በዚህ ምክንያቱም ምን መሰላችሁ? ጳጳስ ከሌለ ያው እንትን የለም። ስለዚህ ቤተክርስቲያኗ ሰንሰለቷ ተቆርጧል። ስለዚህ ሰንሰለቱ ከተቋረጠ በዛ ምክል ብትሆን ደግሞ አድንም ይሉሃል። በኢየሱስ ስትሆን ነው ምድ ነው የሚለውን አውጥተው በጳጳስ ሲያደርጉ በቃ አድንም ሲሉ፣ ስለዚህ ሰው ተስፋ ይቆርጥና ወደ ሌላ ሃይማኖት ይሄዳል ማለት ነው። ስለዚህ ወደፊት የኢትዮጵያ ቤተክርስቲያን የቅዱስ ማርቆስ አባትነትን ሳትለቅ ሃይማኖቷን የሚያጸናባትና ምዕመኖቿን የሚጠመቅባት መንገድ ለመመስረት ለመከተል ግዴታ እንዳለባት ስለተገነዘበ የሚከተሉትን መብቶች እንማጸናለን ይላል። መንበሩ ላይ የተቀመጡት ቅዱስ አቡነ መቃርዮስ ባርከው እንዲሰጧት ትለምናለች ይላል። አንደኛው ልመኗ ምንድነው? የኢትዮጵያ ተወላጆች ውስጥ በቤተ ክህነት ክፍል አድርገው በሃይማኖት ጸንተው ከሚኖሩ መንፈሳዊ አባቶች ለሊቀ ጳጳስ የሚገባው ሰው ተመርጦ በእስክንድርያ አባታችን ተባርኮ ተቀብቶ እንዲሾምላት ነው ይላል። ሁለተኛው ደግሞ ምን ይላል? የእስክንድርያው ሲኖዶስ በሚመረጥበት መሰረት የኢትዮጵያ ሲኖዶስ ለጵጵስና ለኤጲስቆጶስ የሚገዘቱ መንፈሳዊ አባቶችና እንዲመርጥ የሚል ይመጣል። 5 ላይ ልሄድ። 5ኛው ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድርያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ ሉክ በደንብ ይችን አዳምጡኝ። ኢትዮጵያ በውድ ሳይሆን በምን በግድ በጦር ኃይል ግብጽ ጋር ስትጣላ ጳጳስ አንልክም ይላል እና የሃይማኖት ነው ወዳጆች። ኢትዮጵያ በውድ ሳይሆን በግድ በጦር ኃይል ከእስክንድርያ ጋር እንዳትገናኝ ተከልክላ በተቋረጠችበት ጊዜ በሃይማኖቷ ጸንታ ወደ ሰላመ ዘመን እስክትደርስ መርጣ የሾመቻቸውን ጳጳሳት ከግዘቱ እንዲፈቱላት። ግብጽ ከግዘቱም ግዘት ማለት ውግዘት ማለት ነው። ልክ ግብጽ ኢትዮጵያ ጋር ስትጣላ ጳጳስ እንትን ካለ ጳጳስ ታወግዛለች የኢትዮጵያ ጳጳስ። ከዚህ በኋላ ምናምንና የኢትዮጵያ ጳጳስ ይወገዛሉ። ከዛ ይወገዛሉ። አሁን እንደገና ደግሞ እዚህ ያሉ ሰዎች ልመና ይለምናሉ። ምን ብለው? የሾሞቻቸውን ግብጽ የሾሞቻቸውን ጳጳሳት ከግዝቱ እንዲፈቱልን ስንል እንማጸናለን ይላል። ሲፈልጉ የሚገዝቱት፣ ሲፈልጉ የሚለቁት፣ ሲፈልጉ የሚያረጉት የጵጵስና እንትን ማለት ነው። ጎሄር ቀጥሉ ቤተሰብ። ያ በትክክል በቃ አሁን አስቸጋሪ የሚያደርገውም ይሄ ነው። ቤተክርስቲያኒቱ ያለ ጳጳስ ስትሆን የሚሾም አይኖርም። የሚሾም ከሌለ ደግሞ ያው በእነሱ ጳጳስ እጁን ጭኖበት እፍ ብሎበት እንትን ያላለው መስበክም ማስተማርም አይችልም። እዚሁ መጽሐፍ ላይ ምን ይላል? ኢትዮጵያ ከወላጆቿ መካከል ጳጳስ መሾም የለባትም ብለው የፈጠራ ጽሑፍ በፍትሐ ነገሥት ላይ በመደንቀራቸው ለ1600 ዓመታት ያህል በባዕድ ተጽዕኖ ስር የወደቀችው የኢትዮጵያ ቤተክርስቲያን እምነቷን እንደ ልቧ ለማስፋፋት ከፍተኛ የሆነ የእምነት አባቶች እጥረት የታየበት በርካታ ዓመታትን አሳልፋለች።
አይ እምነቷን እንደ ልቧ ለማስፋፋት ኢየሱስ ክርስቶስን ለመስበክ ጳጳስ ከሌለ አትሰብክም። አንተ ይሄ በጣም እኮ ከባድ ነገር ነው። ጳጳስ ከሌለ ኢየሱስ አይሰበክም። ጳጳስ ከሌለ ኢየሱስ የክርስቶስ ወንጌል አይነገርም። የኢየሱስ አዳኝነት የሚነገረው ጳጳስ ሲኖር ብቻ ነው። በጣም እኮ ከባድ እኮ ነው።